ቀደም ያሳየው ቄስማ ዳቦ ሲቆርሱ ማየት አለበት። ኦኬ እሺ ወንድምነት ልኮልኛል። ሚኪ ተባረክ ጸጋ ይብዛለ። ይሄ ቪዲዮ ነው ፔጅ ላይ ነበር ያሳየሁት። ተናገሩ መቱኒ ጋር ነበር ያሳየሁት ቪዲዮ ወደ ሞባይሌ እንትኑ ዳታው ምንድነው ካፓሲቲ በጣም ትንሽ ስለሆነ ወደ ሃርድ ዲስክ ወስጄው ነው። ከዛ ፈልጌ እስካገኘው ነው የቀድሞ ያሳየው ቄስ ማለት ነው። ጆታለው ማለት ቆርጠም አውጣለሁ ብለን መቆርጠም ይችላል ብለኛል። ብለን መቆርጠም ይችላል። አሁን ለጊዜው ብለን መቆርጠም በቁንጭ ጆታለው ማለት ቆርጠም አውጣለሁ ብለን መቆርጠም ይችላል ብለኛል። ብለን መቆርጠም ይችላል። አሁን ለጊዜው የምላጭ ነው ተሳየን ጠርሙስም ትችላለህ። ጠርሙስም መብላት ይችላል ነው በቀጣይ መጥፎ ቀንና ጎደሎ ቀንን ራሱ ላይ እሺ አቆልቆ እሺ ይሰጣል። ከኪሱ ምላጭ ነው የሚያወጣው። ሰው ካለ በብዙ ነገር አንተ ጋር መስራት ይችላል። ማካፈል ትችላለህ እና ከላካፈሉ ይችላል ነው እና በዚህ ምላጭ እንግዲህ ሶስት ለየብቻ ሳይን እስኪ ለየብቻ አንድ ሁለት ሶስቶቹ እነዚህ ሶስት ናቸው። አሁን ወደ ድግምት ነው የምትሄዱት? አዎ ድግምት ነው። ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዲ ድግምቶቹ እነዚህ ናቸው። ምላጭ በጣም አስገራሚ ነው። የሆነስ በጣም አስገራሚ ጥበብ ነው። እውነት በጣም እየታየ አንዴ ለመልስላችሁ ለመልስላችሁ አሁን ወደ ድግምት ነው የምትሄዱት? አዎ ድግምት ነው። ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዲ ድግምቶቹ እነዚህ ናቸው። በጣም አስገራሚ ነው። የሆነስ በጣም አስገራሚ ጥበብ ነው። እውነት በጣም እየታየ ነው። እውነት የሚያስገርም ጥበብ ነው። አይ ዋጣቸውና ብታሳዩት ቆንጆ ነው። ጠርሙሱንም እንደዚህ ነው የሚበሉት። ብረቱንም ትልቅ ብረት እንደሚበሉ ነግረውኛል። ፌሮ ብረት ነው እንደሚቆረጥሙ ፌሮውን ይቆረጥሙታል። ቆርጥመውታል ፌሮውን። በጣም አስገራሚ ነው። በጣም የሚያስገርመው አሁን በቃ ደቋል ማለት ነው ብረቱ። አሁን ጨርሰዋል። ይሄኛው ምንድን ነው? ውሃ የተደገመበት ነው። ውሃ እኮ ተደግሞበታል። እሱ ድግምቱ መጀመሪያ ብረቱ ላይ ነው። በደንብ በቃ ይሄ አሁን በቃ ኦልሬዲ ጥበቡ በቃ ኖርማል ሆኗል። እንደ ቆሎ ትንሽ ትንሽ ቀርተዋል። ያው ይዋጣሉ፣ እነሱ ይዋጣሉ። እንትም በዚህ ማሳያቸዋል። በጣም የሚገርም ጥበብ ጆታለው ማለት ቆርጠም አውጣለሁ ብለን መቆርጠም ይችላል ብለኛል። ብለን መቆርጠም ይችላል። አሁን ለጊዜው የምላጭ ነው ተሳየን ጠርሙስም ትችላለህ። ጠርሙስም መብላት ይችላል ነው በቀጣይ መጥፎ ቀንና ጎደሎ ቀንን ራሱ ላይ እሺ አቆልቆ እሺ ይሰጣል። ሌላ ነገር ሁሉስ መስራት እንችላለን። ሰው ካለ በብዙ ነገር አንተ ጋር መስራት ይችላል። ማካፈል ትችላለህ እና ከላካፈሉ ይችላል እና በዚህ ሲምላቹ እንግዲህ ሶስቶቹ ለየብቻ ሳይን እስኪ ለየብቻ አንድ ሁለት ሶስቶቹ እነዚህ ሶስት ናቸው። አሁን ወደ ድግምት ነው የምትሄዱት? አዎ ድግምት ነው። ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዳይ ፔሬዲ ፔሬዲ ድግምቶቹ እነዚህ ናቸው። በጣም አስገራሚ ነው። የሆነስ በጣም አስገራሚ ጥበብ ነው። እውነት በጣም እየታየ ነው። እውነት የሚያስገርም ጥበብ ነው። አይ ዋጣቸውና ብታሳዩት ቆንጆ ነው።
እሱም እንደዚህ ነው የሚባሉት። ብረቱን ትልቅ ብረት እንደሚባሉ ነግረውኛል። ፌሮ ብረት ነው እንደሚቆረጥሙ ፌሮን ይቆረጥሙታል። ቆርጥመውታል ፌሮን። በጣም አስገራሚ ነው። በጣም የሚያስገርመው ይሄ ነው እንግዲህ ቤቱ እንደነዚህ አይነት ሰዎች የነገሱበት ህዝቡ በእንዲህ አይነት መተትና አስማት የተያዘበት እንዳያስተውል ምን እየተደረገ ነው ብሎ ከእንደነኛ አይነት ሰዎች ጋር እንኳን በአመጽ አልተባበርም በአምልኮ አልተባበርም ብሎ እንዳይል በቃ መፍዙዝ የተደረገበት ማለት ነው። እና ቀደም ሲያሳይ አስታወስኩት ይሄንን ቄስ ማለት ነው። እንዲህ አይነትን ስራ የሚሰሩ ሰዎች ከላይ ጀምረው ነው ያሉት። የነ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ አንቱ የተባሉ ሊቅ ናቸው። እንደዛ እሳቸውን የሚበልጥ ቀሲስ እንደዛ ነው አይደል? እሳቸውን የሚበልጥ ሊቅ የለም ነው እኮ ተብሎ የሚባል አይደል? ቤተክርስቲያን ውስጥ ሊቅ ናቸው። ያው የሚበልጥ እንኳን ይኖራሉ። አሁን ለምሳሌ የኔ አስተማሪ መምህር በጣም ሊቅ ናቸው። እንዲያውም ከዝማሬ መዋሥዕት በስተቀር ሌላውን ያሟሉ ናቸው። ያው ስማቸውን ብነግር ስለምታውቃቸውና የሚበልጧቸው እንኳን አሉ። ግን ያው ምሁር ናቸው። እንግዲህ እሳቸው በጉን ያስቀበሩ የተባሉት እንዲህ አይነትን በአንድም በተዘዋዋሪ መንገድ እንዲህ አይነትን ድግምት፣ መተት፣ አስማት ከአጋንንት ጋር መዋረስ፣ ቃል ኪዳን መግባት አሁን ይሄ አለቃ መንፈስ ላው ለሚሰራበት ነው። ታውቃላችሁ ብረት የሚያስቆረጥም ምላጭ እንደዚህ ቪዲዮ ላይ አድርጎ አኝኮ እስኪበላውና እስኪወጣው ድረስ ማለት ነው። እሳት ባፋቸው የሚጎርሱ የሚበሉ እንትኑን ምንድነው የእሳቱን ፍም ከእንጨት ጋር የተቀጣጠለ እንጨት አንስተው እንደ ሸንኮራ አገዳ እየላጠ ይበላዋል እሳቱን ማለት ነው። ያን የእንጨቱን ትክታግ አንስተው እንደ ሸንኮራ አገዳ እየላጡ የሚበሉ አሉ ደጋሚዎችና መተተኞች ቤተክርስቲያኒቱ ውስጥ የተሰገሰቡ። ማንም አይነካቸው፣ ማንም አይናገራቸው። ለምን እንደሚደፋው ስለሚያውቅ ማንም አይናገራቸው። ይመጡና እኛ ጋር ጨዋጨዋ ለመጫወት ይፈልጋሉ ማለት ነው። ማንም የለ አንድ ኦርቶዶክስ ምእመን የሚሆን ቄስ እንዲህ አይነቱን ሰውዬ ማንም አይናገርም ለመኖር ካልጠላ በስተቀር። ክርስቶስ የሌለው ሕዝብ አጣሙ ነው የሚጥለው በመተቱና በድግምቱ። እኛ ላይ ግን አይችልም። የጌታዬ ኢየሱስ ክርስቶስ የአማኑኤል ክቡር ደም ጥበቃው በእኛ ላይ ስላለ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም ሟርት በእኛ ላይ ይሰራል፣ ድግምት በእኛ ላይ ይሰራል። እና ለዚህ ነው አይናገሯቸውም። ማንም አሁን የታለ የጳጳሱን ማንኛው ኦርቶዶክስ ተቃወመ? አይታችኋል አይደል? ያኔ ስልክ ልውውጥ የነበረው የስልኩ ቅጂ ፌክም ነው አላሉ? ብፁዕ አባታችንም አሰድበውናል ብለው አላሉ? ማንም አርእስት አድርጎ እንኳን የገባ ሰው አይታችኋል ወገኖች? እና ቲክቶክ ላይ የሚከፍቱት አርእስት አድርገው ገብተዋል። የብፁዕ አቡነ እንድርያስን የስልክ ልውውጥ ጠቅላይ ቤተ ክህነት የተቀበረ በጋል የበጉን ሁሉ ጭምር ሳያወጡት አይቆሩም 200 ሰዎች የተቃጠሉ ነው ብለው ሰዎቹ ናቸው የተቃጠሉት። ስማቸውን የተቃጠለው ምን የተቃጠለው ማንም የለ። አንድ አርእስት አድርጎ የገባ የለም። አንድ በስተት እዩ ጮፋ መስፍን በሹ ሶፍት አስበልቶ እያሉ እኛ የተቃወምናቸውን እነሱን እያነሱ የሚያላዝኑት ያንተስ መተተኛ ጳጳሳትና ቆሞስ ካህናት በየስልጣን ተዋረዳቸው ከዚህ ጋር የገቡት ቃል ኪዳን የገቡት የሚያደርጉት ምን ነው? ዝም አላችሁ? እዩ ጩፋ እንዲህ ብሎ ይሉላል ይመጡና የብፁዕ አቡነ እንድርያስን ለምን ዝም አላችሁ? ኦርቶዶክሳን ይሰማል አይደል?
አዎ ለምን እንደው ዝም ያላችሁት? ለምን አለፋችሁት? ለምን እንዳልሰማ ሆናችሁ? ለምን እንዳላየ ሆናችሁ? ለምን ቤት ከፍታችሁ አልተወያያችሁበትም? ለምን እንዲህ አይነት ነገርማ ካለ አባቶቻችን ጋር ብላችሁ ለምን አላላችሁ? ታውቀዋለህ፣ ይደፉሃል አልኩ፣ ይደፉሃል። እስኪ ወንድ ነህ ውጣና እስኪ ፎቶአቸውን ለጥፈ ብፁዕ አባታችን በእውነት አሰድበውናል ብለህ በል። የክርስትና ስምና የእናትህን ስም ይፈልጋሉ። በማግስቱ ሲፈቱህ ነው የምትገኘው ማለት ነው። ያው እንፈታለን ብለው የሚሉ ይደፉሃል ባጭሩ ማለት ነው። አንድ አጋንንት አለቃ ይልክብሃል ወይ አጋንንት ጭፍራ አጣሞ ይጥልሃል። አንድ ኦርቶዶክሳዊ ለምን ዝም አላችሁት? ለምን በተቃውሞ የጻፈ እንዴት አንድ የለም? ቲክታክ ላይ በል ዘም እና አኬ አንበሳው የተዋህዶ ተጽዕኖ ፈጣሪ ምናምን ነገር የተባሉት ነው በሙሉ ጭጭ ምጭጭ አንድ ሰው የተናገረ ወፍ ያው በትንቢተ ሕዝቅኤል መጽሐፍ ላይ እንደሚናገረው እሱን ወደዚህ አምጥቼ ልናገር። ልጅቱ እንደ እናቲቱ ናት ብለው የሚል ነገር ያነሱብሻል ብሎ ይላል። ያው ልጆቹም እንደ አባታቸው ናቸው ለማለት ነው። ብዙ አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ማለት ነው። ለምን አታስታውሷቸውም? ለምን ቤት ከፍታችሁ አልተወያያችሁበትም በዚህ ጉዳይ ላይ? አሁን መተህ እዩ ጩፋ ነው አይደለም ትለውኛ ጋር እዩ ጩፋ ፈርዶበት እዩ ጩፋ በዚህ ወጥቶ እዩ ጩፋ እንዲህ ብሎ እዩ ጩፋ ኦኬ እሱ እኛ ቤት ያለ ስለሆነ እኛ ቤት ያለውን እዩ ጩፋ ትክክል አለመሆኑን ሁላችንም ነው የተቃወምነው። እዚህ ያለ ትክክል ባልሆነበት ማለት ነው ሁላችንም። አየህ ጴንጤ እንደዚህ ነው የሚያደርገው። ከኛ ልትማሩ ይገባል። ዘይት ሲሸጥ አይ ሽያጭን አቁም፣ ንግድ ሽቀላ አቁም ብለናል። እዛ ቤትስ ለምን አትሉ? ሶፍት ያስበላውን ወንድም አይደለም በሶሻል ሚዲያ ወጥቼ መናገር አይደለም በአካልን ያለውበት ሀገር ሲመጣ መክሬዋለሁ፣ ነግሬዋለሁ። እንዲህ አይነት ነውር ድርጊት ዳግም እንዳያደርግ ነግሬዋለሁ። መስፍንዬ አየህ እናንተ ጋር ለምን አትነግሯቸውም? ቪዲዮ የሰራሁት ቪዲዮ እንኳን እስካሁን አልወረደም ዩቲዩብ ላይ። ለምን አወርደዋለሁ? ለትውልድ ትምህርት ነው መሆን ያለበት ብሎ ነገር የለም። እዚህ ላብህን ጠርገህ እንትን ዘይት እንትን ብለህ ምናምን ነገር ይሄ እንትን ና እንዲህ አይነት ራብሽ እዚህ አይሰራም። የሐሰተኛ ነቢያት አገልጋዮች ልምምድ በፍጹም አንታገስም። በፍጹም እኮ ነው ብየምረ በፍጹም እና ግን እንደው እየመጣችሁ እንደዚህ የምትሉ ኦርቶዶክሳውያን እናንተ ቤት ያሉትን ለምን ዝም? የምላጩን ጉዳይ ይሄንን ሲነጋገሩበት አይተህ ታውቃለህ? የለም አሁን ምላጭ እንደ ቺፕስ ቆረጣጥሞ የበላው የለም። ወንድምነት ማገታ ይችላል። ሌላ ላሳይ ሌላ ኦኬ ይሄው ላሳይ እኮ ደግሞ ራሱ የሰኮት ሰው ይራሱ ጌታ ሆይ እነኚህ ሰው ይሄንን ጣጣውት ፎቶ ማርያም ነው የተወለድኩት። እሺ ዘመረው ተስፋ ገብረስላሴ በጣም ጥበብ ያለ ሰው መርፌ ቀርጬ ቁላይ ሞተበትን አድናለሁ። መርፌ በውጭ ቀር መላጭ መቆርጠም ይችላል። እማሳያችሁ መርፌ በውጭ ቀርጬ ማውጣት ነው። እሺ እና እዚህ ጋር ተመልከተኝ። ችግር ያለበኛ ጋር የመጣ አውራ
እና መቀኛ ሸረኛ ካለበት ያው ረዘው ማርፊያ አረ ሸረኛ ካለበት እኛ ይመልከታል። እንግዲህ ወጣው መቃኔ ለራስ ያልኖርም ለሰው እንኖራል። እዚህ ጋር ዳ እንዳልመስልም አቅሜ ችሎታ ጽድት ያለ ነው። መቀኛ ሸረኛ ለማኝ መቀኛ ምናምን ካለ እልም ነው ማለት ነው። በደንብ ላከው ወንድምነት። ይሄንን ለምን በነኝ ላይ አይናገሩም? የቅድሙ ሰውዬ ነው። ኤርሚ ቪዲዮ ልኬልሃለሁ። ይኸው ቴሌግራም። እሺ ያው ላይ ነጥላ ቁራኛ ላይ ያዘው ነገር ጋሪ ሁሉን ነገር እናስቀራለን። ሰርተ ገንዘብ ሳልተጠራቀመልህ የአይነ ጥላ ያለበት ለሊት ለሚሸና ትዳር ለሌለው ሁሉን ነገር እንሰራለን። ስለዚህ እንጣፋችን መርገጭ በሚታ በጀርባ ቁጥር 2 ወፍጮ ሜዳ ፖሊስ ጣቢያው ላይ ቁጥር 3 ኳስ ሜዳ ጀንበሩ ፊት ለፊት በጌታ በኢየሱስ ክርስቶስ 28906277 በመደወል ተበሽታ መቀላቀል ይቻላል። ምንድነው? ስለዚህም ልጀምሮ ከእንደገና ልጀምሮ ያው ላይ ነጥላ ቁራኛ ላይ ያዘው ነገር ጋሪ ሁሉን ነገር እናስቀራለን። ሰርተ ገንዘብ ሳልተጠራቀመልህ የአይነ ጥላ ያለበት ለሊት ለሚሸና ትዳር ለሌለው ሁሉን ነገር እንሰራለን። ስለዚህ ቅርንጫፋችን መርገጭ ጎሚስታ በጀርባ ቁጥር 2 ወፍጮ ሜዳ ፖሊስ ጣቢያው ላይ ቁጥር 3 ኳስ ሜዳ ጀንበሩ ፊት ለፊት እንሰራለን እና ወዲሁ በዚህ በ0928906277 በመደወል ተበሽታ መቀላቀል ይቻላል። ስለዚህም ስላለው ነገር ሰውን ተጓደኛ ያገኙ። ብዙ ሰው ተለውጦበታል። ብዙ ሰው ምንም ችግር የለውም። ትዳር ልጅ ለሌለው መሃል ለሆነ ለሊት ለሚሸና ገንዘብ ሰርቶ ታልተጠራቀመለት ነገውኑ ያመሰግኑናል። በዚህ በ0928906277 ይደውሉልን። እናመሰግናለን። ከባድ ነው። እሺ ሰማልኝማ። እዚህ ጋር ደግሞ ብሩኬ ይላከልኝ ጉድ ይልኝማ ወይ
لما تتدب مقايسين كراسي كيسا متاسي كيسا إلى كيسا نمبا سيفين ميخائيلي نامرو مقايسين بيجا يتبات وجه تجيب هجيب كرسي هادي أفور شان مقايسوس تتا سيفين ميخائيل شان دبي سالي كيسا ورا ما كيسا تنمكم تايف قايسوس أرجع نقدر ይሄው ያያችሁ ነው አቤት ለምን እንደሆነ ታውቃለህ? አሁን ኦርቶዶክሳውያኖች ብልጥ ቢሆኑ ይሄንን ቪዲዮ ኤርሚያስ አልነበረም ማሳየት ያለበት ራሳቸው ቤት ይሄን ቪዲዮ ከፍተው ይሄ ነገር እኛን አይወክለንም፣ ይሄ ነገር እኛ ቤተክርስቲያን አትቀበልም፣ ይሄ ትክክል አይደለም፣ እንደ እግዚአብሔር ቃልም አይደለም ብለው ራሳቸው ገባህ ልክ ወንጌል አማኞች እንደሚያደርጉት ገባህ ይሄ ዘይት ሻጭ ይሄ ባለገስታውስ ይሄ ሐሰተኛ ነብይ አይመለከተንም ብለን ስሙን ጠርተን ሰዎችን እንደምንገስጽ እንደምንቃወም ከዛም በኋላ በነገታው ቤታቸውን ከፍተው ርዕስ ሊያረጉን እንደማይችሉ ሁሉ እነሱም ርዕስ መሆን ካልፈለጉ በስተቀር ስለ እግዚአብሔርም ቃል እንደው ህሊናም ስላለ ለቃሉም ታማኝ መሆን ስለሚጠበቅባቸው ይሄን ቪዲዮ እኮ ኤርሚያስ አልነበረም ማሳየት አለበት። ሌሎቹን ቪዲዮዎች እኛ አልነበረም ማሳየት የነበረብን። ከፍተው ቢሞግቱ ኖሮ ራሳቸውን ቢፈትሹ ኖሮ ራሳቸው ላይ ሂስ ቢሰጡ ኖሮ እስካሁንም ድረስ ቤተክርስቲያኗ በጸዳሽ ነበር። ችግሩ እነሱ በምንድነው መሰለ ያሉትን ምንፍቅናዎች ያሉትን የሐሰት ትምህርቶች ያሉትን የሐሰት ልምምዶች ፕሪዘርቭ የማድረግ ነገር አለ። ጭራሽ የመንከባከብ ነገር የማንቆለጳጳስ ነገር በቀንነት ስላልተረዳችሁት ነው። ይሄ ምንድነው በቃ የሆነ ኤክስኪውዝ መስጠት ነው የለመዱት። ግን እስካሁን ድረስ አይተ እንደሆነ ቤት ተከፍቶ እነሱስ እንደዚህ ያደርገው የለ ወይ እነሱስ የጻፉት ገድል እነሱስ እንደዚህ ያስተምሩ የለ ወይ ብለው ማለት አይችሉም። ምክንያቱም ሊያነሱት ያሉት ርዕስ እኛ ቀድመን እንዳይሞት እንዳይሸር አድርገን ተቃውመነዋል፣ እንደ እግዚአብሔር ቃል መክተነዋል። ከዛ በኋላ የሚለማመድም ሰው ያን ነገር ካለ እኛን እንደማይወክለን በግልጽ ተናግረናል። እዛ ቤት ግን የማሽሞንሞን ነገር አለ። በቀበርክ ሰው ሞተ አልሞተ ዲዶን ኬር ምንም እንዳልተፈጠረ ነገሮችን በማረሳሳት የመቀጠል ነገር እከሌ በእንደዚህ አይነት ቅሌት በዝሙት ቅሌት ውስጥ ተገኝቷል በቃ በሆነ ሰውዬ ታሪክ አጫጫዋ አስጠፋው ሊረሳ አይችልም። በቃ ሰውዬው በንስሐ ብቻ ነው ተመልሶ ሊቆም የሚችለው። እንግዲህ ያው የሰሞኑ ነገር እንዴት ማጣፋት እንደተፈለገ ማለት ነው። የሴቶችን ማጉላላት በአበበ ጉልላት ለማጣጣት የተፈለገው ነገር አሁን ብዙ አያስኬድም። ብዙ ሴቶች ያለቀሱበት መልስ ያልተሰጠበት ንስሐ ያልተገባበት እርምጥምጥ ነገር በሆነ ታሪክ ልትሸፍነው አትችልም። የሚሻለው ምንድነው? ወጥተህ ንስሐ በመግባት ወጥተህ አስተምሮቹን እንደዚህ ቀድመህ ይሄ ትክክል አይደለም እኛን አይወክለንም እኛን የመወከል ብቻም ሳይሆን እንደ እግዚአብሔር ቃል አይደለም ብለህ ቀድመህ ብትመታው ማንም ቤተክርስቲያኑ ላይ አስተያየት አይሰጥም ወይም ትምህርቷ ላይ አስተያየት አይሰጥም ነበር። እዛ ቤት ግን የማሽሞንሞን ነገር አለ። ለምንድነው ሁሌ ርዕስ የምትሆኑት ኦርቶዶክሳውያኖች? ያልገባን ነገር ሁሌ ለምንድነው መረጃ የተከፈተ ስራችሁ ሐሰተኛ ትምህርታችሁ ሐሰተኛ ልምምዳችሁ ለምንድነው ኤክስፖዝድ የሚሆነው? መቼ አሰባችሁ እናንተ ራሳችሁን ቀድማችሁ ለመተቸት ራሳችሁን ቀድማችሁ ለማየት መቼ አሰባችሁ? እንግዲህ ሁሉ ቀን ተከላካይ መሆን ያዋጣል አያዋጣም እኮ እንዴ? ሁሉ ቀን የሚመጣባችሁን ትችት በማድበስበስ በሌላ ታሪክ ሌላ ትምህርት ሌላ ውዝግብ በመፍጠር ልታረሳሱት አትችሉ። እንኳን በቪዲዮ የተላላከውን የብልግናና የእንትን ጉድ በሆነ ሰውዬ ታሪክ ልታጣጣው ይቅርና እግዚአብሔር በልብህ የሚያውቀውን ነገር እንኳን ልታረሳሳ አትችልም። የበደልከው እግዚአብሔርን ስለሆነ የሚሻለው ኦፊሻሊ ወጥቶ ይቅርታ መጠየቅ፣ ትምህርቱን ማውገዝ፣ ልምምዱን ማውገዝ ነው። አለበዛ እያማረጥን እኮ ነው እያማረጥን ዛሬ በዚህኛው ገድል ይሻላል አይ በዚህ ተገብቷል ደግሞ ዛሬ በዚህኛው እንግባ እያለን እያማረጥን የምናፈርሰው ገና ያልፈረሰ ለትውልድ ለሀገሪቷም ነቀርሳ የሆነ ብዙ ትምህርት አለ፣ ብዙ ልምምድ አለ። ስለዚህ እስከ ዛሬ ቆይቷል፣ ከዚህም በኋላ አስቀጥለዋለሁ አይቀጥልም። ከዚህ በኋላ መቀጠል አይችልም። እስካሁንም የመጣው ኤግዛቢር ታይም የሚባል ነገርም አለ። ፕላስ የህዝቡም ንቃተ ህሊና እንደዚህ ያደገ ስላልነበረ ነው። አሁን ህዝቡ የሚመልስለት ቢያጣ ራሱ መርምሮ ማግኘት የሚችልበት ብዙ ዶክመንቶች አሉ። በድረገጾች ላይ የሚገኝ በቪዲዮ የተቀመጠ በብዙ መረጃዎች የተቀመጡ በጽሁፍ የተቀመጠ ብዙ መረጃ አለ። ከዚህ በኋላ ያለውን ትውልድ ልታሞኘው እስካሁን አደንዝዣዋለሁ እስካሁን ከመጣ ከዚህ በኋላ እንዴት አይቀጥልም ብለህ አይታወቅብኝ ብለህ ልታስቀጥለው አትችልም።
በቃ የሴቶችን ማጉላላት በአበበ ጉልላት ልትሸፍነው አትችልም። አጉላልተሃል፣ ንስሐ ትገባታለህ። ሐሰት አስተምርሃል፣ ንስሐ ትገባታለህ። መጽሐፍ ቅዱስ የረከሰ ነው ብለሃል፣ አንተም ረክሰሃል፣ ንስሐ ትገባታለህ። በቃ ያለው ኦፕሽን ይሄ ነው። ምንም ብታድበሰብሰው ትንሽ ቀናት በእርግጥ ለመሸፋፈን ሞክርሃል፣ ግን የሚያዋጣው ምንድነው? በትምህርቶች ላይ፣ በራስህ ግል ህይወት ላይ፣ በቤተክርስቲያኒቷ መዋቅር ላይ ለውጥ ማምጣት፣ ተሐድሶ ማምጣት ብቻ ነው። ከገገምክ ለጥቂት ጊዜ ልክ ነህ። ማደንዘዣ እኮ ይሰራል ለጥቂት ጊዜ። አሁን ችግሩ ምንድነው? ልክ ሲያልቅ ግን ክራሽ ያደርጋል። ያ በሰላም ስትንቀሳቀስ የነበርከው ሰላም የምትመስለው ሰላም ለካ እውነተኛ ሰላም አይደለም። ለጊዜው በግርግር የተገኘ ሰላም ተመልሶ ባክፋየር ያደርግብሃል። ተመልሶ እንዳይነሳ መቅበር የምትችለው አንተም የዛ ተቃውሞ አካል ስትሆን ነው። ኖ ዘይትማ አይሸጥም ብለህ አብረህ ከተሰለፍክ በቃ ታሪኩ ይዘጋል። የምታንቆለጳጵስ ከሆነ ገስታውስን ግን አይሆንም። እንትና ተጽዕኖ ፈጣሪ ምናምን ስላልከው ትንሽ ቀን ታስቀጥል ይሆናል። ነገ ግን ችግሩ ተጽዕኖ ይፈጥርበታል፣ ራሱ ላይ ባክፋየር ያደርግበታል። ደግሞ ከሊት የምትባል ትመጣበታለች። የሚሻል እንዳይነሳ አድርገህ መቅበር የምትችለው መቼ ነው? በሆነ ሰው የታሪክ ውስጥ መደበቅ ሳይሆን፣ በሐሰት ትምህርት ውስጥ መደበቅ ሳይሆን፣ ለምንድነው በጉ የተቀበረው? ማን የሞተው? ይሄ ነገር እንደ ቤተክርስቲያን ውስጥ ሲፈጠር ሰው ይገደል፣ አድኑት፣ አልተያዘም፣ ያዙት እየተባለ ትእዛዝ ሲወጣ እንዴት ዝም እላለሁ ብለህ አብረህ የእንትኑ አካል ከማህበረሰቡ አይደል ፖሊስ የሚሰራው እንግዲህ በምድርን ብታየው፣ አዎ የዚህ የሐሰት ማጽዳቱ አካል ከሆንክ you'll be safe ዳር ላይ ሁኚ ግን አስመልጣለሁ ካልክ ግን ያው በሁለት ጥይት ይመታል ይባላል መሀል ሰፋሪ። ስለዚህ ብራዘር ቤት የሚከፈተው በአንተ ሃይማኖት ላይ ነው። ሁሉ ቀን የሚከፈተው በአንተ ገድል ላይ ነው፣ በአንተ ትምህርት ላይ ነው። እስኪ በእኛ ላይ ክፈቱ። ከዛ ጥሩንኛል ካንተ በላይ ጮህበታሉ እዛ ጉዳይ ላይ። አሁን እኮ እናስተርፍላችሁ እንኳን ትርፍራፊ ወሬ እንኳን እስከማይቀር ድረስ እኛ ቤት ያለው ሐሰት ትምህርት ተመታባችሁ። ምን ብላችሁ ርዕስ ይዛችሁ ትገቡ? እንትን ነበረ እንትንን ከናንተ በላይ አድቀቀነዋል፣ ከናንተ በላይ ተቃውመነዋል። እሺ በቃ በሶፍት እንግባ፣ ካንተ በላይ ሶፍትን ተቃውሜዋለሁ ወይ እሺ በገስታውስን ካንተ በላይ ተቃውሜዋለሁ። ምን ቀረኩ? ምንም። በቃ ያለህ እድል ምንድነው መሰለ? መገረብ ነው። መገረብ ያችኑ ነገር መልስ የተሰጠበትን ዲል የተደረጉ ጉዳዮችን መገረብ ነው። እኛ ግን ፍሬሽ አዳዲስ ምንፍቅና እናመጣላለን። ዛሬም ጥራት አለባቸው ተባለ እንጂ ጠሩ ተብሎ ውጤት ያልተሰጠባቸው፣ ተስተካከሉ እኮ ያልተባሉ፣ ዝም ብሎ ግን እጅ የተሰጠባቸው ጉዳዮች አሉ። እጅ የተሰጠባቸው የቪዲዮ መረጃ በድቅድቅ ጨለማ ውስጥ መሆናቸው በጳጳሳቸው የተጋለጠበት፣ ፓትርያርካችሁ ጥራት የለውም ያሉበት መረጃዎች አሉ። ለውጥ አለ የለም? እና ጥራት የለውም ተባለ እንጂ ምን ተደረገ? ምንስ እየተደረገ ነው? ምንም። ምን አገባ? በቃ እኛ ተመችቶናል ውሸቱ። እኛ ምንፍቅናው ተመችቶናል። እኛ በስላሴ ስም ማውጣት የሚባል አዲስ አጋንንት ማስወጣት ኤክስፒሪየንስ ጀምራለን። ምን አገባ እንዴ? አየህ፣ ከአብረህ እስካልተቃወም አብረህ የመፍትሄው አካል እስካልሆንክ የችግሩ አካል ትሆናለህ። አለቀ። እያማረጥን አሁን ይሄን ቤት ብትዘጉት እኔ ደግሞ በሆነ ርዕስ ከፍትባቸዋለሁ እነሱ ላይ። ለምንድን ያ ርዕስ አብረውን አይቃወሙትማ፣ ጭራሽ ሊያንቆለጳጳሱት ይፈልጋሉ። የማርያምን ደምና ስጋ ወስደናል ሲሉ ጸጥ። ማርያም ቤዛ አይደለችም ያለውን ግን እንዴት በቃ የተሰቀለው የማርያም ስጋ ነው ጸጥ። አየህ፣ ይሄ እኮ ነው። ጸጥ ባትል ኖሮ ቤት ከፍተው ያሉ አሉ። በእርግጥ አፕሪሼት ማረጋቸውም ሊያድበሰብሱም የሞከሩ አሉ። እሱን በራሳቸው እንትን እናየዋለን። ግን the whole እንትኑ ምንድነው? ጸጥ ነው የሚለው። ጸጥ ቤተ ክህነት ውስጥ በግ መቀበር ምናምን ድግምት ምን ይሰራል? ምንድነው የምታወሩት? መቼ ነው ኦርቶዶክሳውያኖች አይ ይሄ እኔ እዚህ አካል አይደለሁም የምትሉት? መቼ ነው ለወንጌል የምትወግኑት? መቼ ነው? በቃ ይዝናናባቸው። ኤርሚያስ ተዝናንቶብህ ሲጨርስ ቤካ ይዝናናባል። ቤካ ሲጨርስ ብሩክ ሲጨርስ ከል እየተባለ እንደዚህ የመቼም ያው ኦፍ ኮርስ እንዴት አልዝናናብህም? እንዴት ይሰማል ስትለኝ ያንተ ድንጋይና እንትን ጣዖትህ ይሰማል ስትለኝ እንዴት አልስቅብህም? እንዴ ለመዝናናባለሁ። ነቢያቶች ሲያረጉ ስላየው ነው። ሲስቁ ነቢያቶች ስላየው ነው። ሲያላግጡባችሁ ስላየው ነው። እስኪ ጥሩት እያሉ ገበያ ሄዱ ይሆናል እየተባለ ሲያላግጡ እኔም አላግጣለሁ። በእውነት ላይ በእግዚአብሔር ቃል ላይ አላላግጥም እንጂ እኮ የኛ መዝናኛ መሆን መቼ ነው የምታበቁት? መቼ ነው? በቃ እኮ ይብቃችሁኛ። ኢንፋክት ከመዝናናትም ያለፈው ወንጌል እየሰራን ነው። ብዙዎች አይን እየተገለጠ ነው። ይሄኛውን ትውልድ ግን ማሞኘት አትችሉ። አንድ የመጨረሻ የምነግራችሁ ነገር፣ እስካሁን አሞኝታችሁታል። ይሄኛው ትውልድ ግን ችግሩ እጁ ላይ መረጃው አለ፣ ወዲያው መረጃው አለ። በቃ ከዚህ በኋላ ቢቀጥልም ካንተ ጋር እፍና አድርጎት ውርደቴን ቻል አድርጌ ዳይሃርድ ደጋፊ ይሆናለሁ ብሎ ነው እንጂ ይሄኛውን ትውልድ አታሞኘው። በቃ በስድብ ልታቃናው አትችልም ብለዋል ጳጳሱም። በማህሌት በዜማ ወንጌል ስበኩ ነው ያሏቸው። ቪዲዮ ማሰማት ይችላል። ያን ሁሉ ሊቃውንት ሰብስበው ወንጌል ስበኩ። ምን ማለት ነው? ወንጌል ስበኩ ማለት ምን ሲሰብኩ ነበር እስካሁን ማለት ነው?
አየህ ወንጌል ብትሰብክ ኖሮ ወንጌል ስበክ አይልህም ጳጳስ። አትፍሩስ ያሏት ቃል እሱ ጋር ዳጊ አይታታ አትፍሩም አሉ። አዎ ማን ነው የማይፈሩት? ወንጌል መስበክ ያስፈራል ማለት ነው። እዛ ቤት ያ ወንጌል መስበክ ያሉ ወንጌል ሲሰብኩ ኦርቶዶክሳውያን ጴንጤን ነው የሚፈሩት ወይስ ምንድነው? አትፍሩ ብለዋል። እሱ ሁሉ አብሮ መታየት አለበት ለማለት ነው። ቀጥል ዳጊ። አይ በቃ በዚህ ላይ ልጨርስ። ኤርሚዬ ብቻ ምን መሰለህ ነገም አለ ገና እኮ ገና አንዱ መጽሐፍ ብቻ ኤርሚዬ 5 ዓመት አያስወራንም። ታምረ ማርያም ብቻ እኮ አንስተን እሱን ብቻ አንስተን በዛ ላይ አብራችሁን እስክትጮሁ ድረስ ከዛ ምንፍቅና ዘመዶቻችን ኦርቶዶክሳውያኖችን የሚቀጥለውንም ትውልድ እስክትፋቱ ድረስ ማለት ነው። በማታምረ ማርያም ብቻ በዛ ብቻ ሁሉ ቀን አንገታችሁ እንዲደፋ ማድረግ ይቻላል። ኢንፋክት የወንጌል ዓላማው እሱ ባይሆንም ውጤቱ ግን እሱ ነው። ዓላማው እሱ አይደል? ዓላማው ሰዎችን ነፃ ማውጣት ነው። እምቢ ላለ ግን ሁሉ ጊዜ ድንገት ይሰበራል ይላል እግዚአብሔር። ድንገት ነው ደግሞ የምትሰበረው። በቃ ሳታስበው ይሄ እልህኛ ድንገት ይሰበራል። ዳህር ደጋፊ ድንገት ይሰበራል። እስከ መቼ የወንጌል አማኞች ማላገጫ ትሆናላችሁ? እስከ መቼስ እግዚአብሔር የተቆጣ በረከቱን ይሄው እንግዲህ ያላችሁ መቼም ጭቅጭቁ መባላታችሁ በረከት ነው አትለኝም። እንግዲህ ከሰምተናል። ከኢየሱስ ፍጡር ነው እስከ ማርያም ጥንታብሶ ከጥንታብሶ ገድላትን አልቀበልም እቀበላለሁ ከሱ እስከ ቤዛ ምንድነው ርዕስ ሆኖ ያላጨቃጨቃችሁ ያላባላችሁ ምንድነው? የሱ ማብቂያ ያለው ምንድነው? እንደኛ ቆፍጠን ብላችሁ ኖ ዘይትማ አይሸጥም ኖ እንዴ ውሃ አይሸጥም ገዝታው ኖ ትክክል አይደለም ያኔ ስትል ጸጥ ይላል። ያኔ ማዕበሉ ጸጥ ይላል። አሁን ማዕበሉ እንደዚህ የሚያጓራባችሁ ለምንድነው? ገና 48 ሰዓት የሞላው ወንጌል አማኝ እናንተ ላይ አፉን መክፈት ይችላል። ለምንድን? ሐሰት ትምህርታችሁ ላይ ማለት ነው። ግለሰቦቹን አይደል? ለምንድን? ገባዋ ወንጌል በቃ በጠቅላላ ተረት ላይ አፉን መክፈት ይችላል። ለምን እንደዚህ የወንጌል አማኝ መዝናኛ ትሆናለህ? የሰይጣን መጫወቻ ለምን ትሆናለህ? መቼ ነው አብረህ የወንጌል ድምጽ የምትሆነው? የእውነት ድምጽ የምትሆነው? አይ እኔ ኦርቶዶክስነቴን እንትን እላለሁ አከብራለሁ በማምነው ቀጥላለሁ ይሄ ግን ትክክል አይደለም የምትሉ እስኪ አሉ በዛም እዚህም ብቅ እኮ አሉ እውነት ክሬዲት ላለመስጠት አይደለም አሉ በደማስቆ ጳውሎስን ማነው ሳውልን የተገናኘችው ማርያም ናት የሚለውን አልቀበልም ሲል እኔ ጎበዝ ይሄ ጥሩ ጅማሬ ነው ብያለሁ። እንደው ክሬዲት ላለመስጠት አይደለም። እኔ ህሊና እኮ አለኝ። እኔ አፈወርቅ የሴቲቱን ብልት ሳመ ሲል እኔ ዝም ብዬ ልቀበልልህ እንዴ ሲል ክሬዲት ሰጥቼዋለሁ። የጎጃም ነው ምን ሸዋ ህዝብ በጠቅላላ ኃጢአታቸው ይማራል አይማርም የሚለውን ልቀበልልህ እንዴ ሲል እሱንም ክሬዲት ሰጥቼዋለሁ። ኢንፋክት እኔ ክሬዲት ሰጪና ከልካይ ሆኜ ሳይሆን ያላስተዋለው ነገር ኖሮ አይደለም። ግን በጠቅላላ ኤግዞስት ማድረግ ያለባችሁ ያላችሁን ኃይል ያላችሁን ነገር አስተባብራችሁ ግማሽ ዘይት ግማሽ ገዝታው ሳር መቃወም ያለበት ደሆል ውንብድናውን መቃወም አለበት። ያኔ አንተም ነፃ የምታገለግለውም ህዝብ ነፃ ይሆናል። አለበዚያ ደምና ስጋን ያሉትን ተቃውመህ ቤዛ የሚለውን ብትቃወም ተቀብለህ ያኛውን ብትቃወም አይሆንም። ሶ ኢን ሾርት በጠቅላላ ማለት የምፈልገው ነገር ምንድነው? የማያልቅ ምንፍቅና ስላለ ነው ወንጌል አማኞች በፈለጉት ርዕስ ከፍተው እናንተን በመረጃ ስራችሁን ማፍረስ የሚችሉት። ሶ ኑ ጆይን አድርጉ። ኑ ድቅድቅ ጨለማ ውስጥ ከተባልክ በኋላ አይደለም ብለህ አትከራከር። ተመስክሮብሃል። በጳጳስ በዋናው በፓትርያርኩ ተመስክሮብሃል። መቼ ነው አንተ ቆይ የምታምነው? እሳቸውም አይወክሉም ቤተክርስቲያኑ ልትለኝ ይሁን አላውቅም ትል ይሆናል። አንተ እኮ አታፍርም አሉ አይደል እንዴ? ጳጳሱም አመኑ ነው። ጳጳሱ ናቸው ድቅድቅ ጨለማ ያሉት። እኛኛውማ ደግሞ ጥራት የለባቸውም ብለዋል። ስለዚህ አንዱ ጥራት የለም ሲል አንዱ ድቅድቅ ጨለማ ውስጥ ነን ካለ ጥራትም ብርሃንም ያለው የት ነው ማለት ነው? ወንጌል ውስጥ ነው ያለው። በቃ እና ወንጌል ከሚያምኑ ጋር ሆነህ ለእውነት እደር። እዚህ በኮሜንት ብትንፈራፈር አውቃለሁ ማን እንደሆንክ። ወይ ጧፍ ሻጭ ነህ፣ ወይ ሻማ ሻጭ ነህ፣ በቢዝነስ ስለመጣንብ ነው፣ ወይ ስላድኑ ሻጭ ነህ አውቃለሁ። ከዚህ አታልፍ። ወይ ባለጽጌረዳው ነህ። ምንም ከዚህ ያለፈ አይደለም። አንተ ደግሞ ለትውልድ ግድ የለህም። የምትበላው እስካገኘ ድረስ ግድ የለህም። ትላንት በኢየሱስ አማላጅነት የማትደራደረው ሰውዬ ዛሬ በሚካኤል ስም ኧረ እንደው በጌታ እግዚአብሔር ይፈውሳችሁ አውቃለሁ ነው የምልህ። አውቃለሁ፣ ታውቀኛለህ። ስለዚህ አሁን ለትውልድ የሚጨነቅ ሰው ካለ ህዝቤ ይበቃዋል ያለው መከራ ያለው በስጋ እንኳን የሚያልፍበት መከራ ይበቃዋል፣ የዘላለምን ህይወት እንኳን ቢያንስ አይጣ የምትሉ ካላችሁ የመጨረሻ ጥሪ እናደርጋለን። እንደው ማለት የመጨረሻ ኢነሴንስ እኛ ቀን ቆራጭ ሆነን አይደለም፣ ግን ይሄ ጥሩ አጋጣሚ ነው። ነገ ያንተ ላቱን ስለምትችል ነው። ይሄን አጋጣሚ ተጠቀምበት። ምንድነው በእኔ ቤተ እምነት ላይ ሁሌ ውርጅብኝ ሲወርድ እነሱ ላይ ግን አፋችንን መክፈት ያቃተን ለምንድን ነው? ምንድነው እዛ ቤት ብዙ ርዕስ እያለ ልንመታቸው ስንል ቀድመው ንስሐ እየገቡ ቀድመው እያወገዙ እኮ አስቸገሩን ካልክ በቃ ለወንጌል ማደር ይባላል።
ለቃሉ መታመን ይባላል። that's it እንጂ ምንም ጥራታችን በጣም ከናንተ እንደው እንትን ብሎ አይደለም። ግን አመንን ሰሬ እንዳደረግን ይሄ ትክክል አይደለም ማለት ቤታችንን ፈተሽን ከዛ አንተ ቤት ስንመጣ አፍን መክፈት አልቻልክም። ምን ትለድ የበለከው ወደ ሳምጣ በበለከው ለምን ከማርቲን ሉተር አትጀምርም? ችግር ካለ ኖ አንቀበልም እንላለን። እንዲህ ነን እኛ። በቃ ከቃሉ የሚበልጥብን ከእግዚአብሔር ክብር የሚበልጥብን ምንም ጉዳይ የለም። ከእግዚአብሔር መንግስት የሚበልጥብን ጉዳይ የለም። በቃ ይሄ ከወኔ የመጣ ሳይሆን ራስን ከመፈተሽ ራስን ከማየት ያለን ካለማንቆለጳጰስ የመጣ ነገር ነውና እግዚአብሔር ይድረስላችሁ። ጨለማውን ካመናችሁ ጥሩ ነው። ጥራት እንደሚገባቸው መጽሐፍቶቻችሁ ካመናችሁ ጥሩ ነው። ኑ ወደ ብርሃኑ፣ ኑ ወደ ጥራት ወዳለው መጽሐፍ ቅዱስ። ተባረኩ። ቴንክ ዩ ወንድምነት ዳጊ። የኛማ እኮ የኛ የጴንጤ ይሄ ላሰማ ካንዴ ዳጊ ይሄን ጠይቀው ነበረ። ለምንድን ነው ኢየሱስን የማይሰብኩት? አትፍሩ ተብለዋል። አይ ኤርሚ ድምጹን ብቻ ድምጹን ብቻ እና ለምንድን ነው አትፍሩ ያሉት ብለህ ጠይቀው ነበር ዳጊን። እና እኔ ልንገርህ፣ እኔ አልነግርህም። ቆይ ብፁዕ አቡነ ገብርኤል ይንገሩ። ብፁዕ አቡነ ገብርኤል ይንገሩ ስማቸው ምን እንደሚል ተለምናችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ ይሄ ነው ምክንያቱ። አትፍሩ ያሉት እኛም አባት ምንድነው በቃ ይደርስባችኋል ነው። ብፁዕ አቡነ ገብርኤል የሚሉት ስለ ኢየሱስ ስታወሩ፣ ስለ እግዚአብሔር መንግስት ስታወሩ ልዩ ልዩ መከራ ይደርስባችኋል። ቤቱ ገፊ ነው አሉ። በቃ ቤቱ ገፊ ነው። ምክንያቱ ይሄ ነው። ኤርሚ ይቀጥል። የሚገርም ነው። ላክልኝን ቪዲዮ ነው ፈልገው ነበረ። የብፁዕ አቡነ ገብርኤል ልክ ነው። እዛ ወንጌል ከተናገርክ ለምን እንደምትፈሩት ብለው እሳቸው ብፁዕነታቸው ሲጠይቁ በጣም ነው በእውነት እንትን ያለኝ። አትፍሩ ብለው አሉ። ሊቃውንቱ ማንን ነው የሚፈሩት? ብፁዕነታቸው አትፍሩ ብለው መልእክት ሲያስተላልፉ ወንጌል ስበኩ ብለው ሲናገሩ ወንጌል አልተሰበከም ማለት ነው። ስላልተሰበከ እኮ ነው በድቅድቅ ጨለማ ውስጥ ነው ያለነው ብለው ያሉት። ወንጌል የምትሰብክ ቤተክርስቲያን ድቅድቅ ጨለማ ውስጥ ልትሆን አትችልም። እኛ ተነስተን ነገ ሙሉ ወንጌል ወይ መሰረት ክርስቶስ ወይ አማኑኤል አንድ ቤተክርስቲያን ተነስታ አይ ጨለማ ውስጥ ነን ብለው ቢሉ ማን ነው ጨለማ ውስጥ የከተታችሁ? ምንድነው ምን ሆናችሁ ነው የገባችሁት ነው ብለን መጠየቅ ያለብን። እኛም ራሱ ከነሱ ወገን ስለሆነ ምን ልናረግ ነው የገባነው ጨለማ ውስጥ? ምንድነው እንዴት ጨለማ ሊገባ ቻለ ነው? ተነስተው እንደ ቤተክርስቲያን ሙሉ ወንጌል ጨለማ ውስጥ ነው ብላ ብትል ማን የጨመረሽ ጨለማ ውስጥ? ለብርሃን ህይወት ተጠርተሽ ክርስቶስ ራስሽ ሆኖ ክርስቶስ መሰረትሽ ሆኖ ክርስቶስ የማዕዘን ድንጋይሽ ሆኖ መጽሐፍ ቅዱስ የእግዚአብሔር ቃል ብርሃንሽ ሆኖ በነበረበት ጊዜ ላይ ያላልሽው አሁን ከየት አምጥተሽ ነው የምትዩ ነው ማለት ያለብን ማለት ነው። ሙሉ ወንጌል እንደዛ ብላ ብትል ኦኬ ወይ እኛ ራሳችን በዛው በክርስቶስ አካል ውስጥ ያለን ብልቶች ስለሆነ ማን ነው ጨለማ ውስጥ የከተተህ? ማን ነው ጨለማ ውስጥ የከተተን ነው ብለን ማለት ያለብን። ስለዚህ አሁን ሙሉ ወንጌል ቤተክርስቲያን ጨለማ ውስጥ አይደለችም ያለችው፣ እኛ ጨለማ ውስጥ አይደለም ያለነው። ኦርቶዶክስ ግን ኑ በብርሃኑ ተመላለሱ እያሉን አባቶቻቸው ግን ጨለማ ውስጥ ነን ብለዋል። ያውም ድቅድቅ ጨለማ ትክክለኛ ምኑን ጸፍቶ ምኑን አስከፍቶ አናገረው ተብሎ እንደሚባል እኮ ነው ያናዘዛቸው በዚህ ስብሰባ ላይ። እንደዚህ እኮ ተናግረው አያውቁም። እውነቴን ነው ብዬምልህ ድቅድቅ ጨለማ ውስጥ ነን ያለኑ ማናቸው ባዩ ብፁዕ አቡነ ማርቆስ የቤተክርስቲያኒቱ አይቴ የስብከተ ወንጌል ኃላፊ ናቸው። ከተሳሳትኩ ቀሲስ ያርሙኛል። ለምን ድቅድቅ ጨለማ ውስጥ ገባቸው? ኦርቶዶክስ ወንጌል አትሰብክም። ወንጌል ስለማይሰበክ ይሄ ሁሉ ሊቃውንት እያሉ አትፍሩ፣ ወንጌል ተነሱና ስበኩ።
ማን ነው የሚፈሩት? እርስ በርስ ነው የሚፈራሩት ማለት ነው። ወንድምነት እንዳለው ቤቱ ገፊ ነው፣ ልጆቻችን እየወጡ ነው። ለምን? ኦርቶዶክስ ወንጌል ስለማትሰብክ፣ የክርስቶስን ወንጌል ስለማትሰብክ። ወንድሞች እናቶች፣ ለማናደድ አይደለም። አውደ ምሕረቱን የተቆጣጠረው የክርስቶስ ወንጌል አይደለም። አውደ ምሕረቱ ላይ የተቆጣጠረው የሰው ስርዓት የሆነ ትምህርት ነው። የሰው ስርዓት የሆነ ትምህርት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምርላል። በዚህ ቀን ጻድቁ አባታችን ያረፉበት ወይ የተጸነሱበትና የተወለዱበት ወርሃዊ በዓላቸው ነው ይላል። ዓመታዊ በዓላቸው ነው ይላል። የአባታችንን በበረከት ሱታፌ እንዲያሳትፈን እናም ነገር ብሎ ይላል። ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና ተወለዱ በዚህን ቀን። ከዛ በገዳም ገብተው በበዓታቸው ምን ሲሉ ምናምን ወጥተው በዚህ ወጥቶ በዚህ ገብቶ ጤዛ ልሰው ድንጋይ ተንተርሰው እንደዚህ አይነት ማለት ነው። በቃ እንደዚህ ብሎ ይላል። መጨረሻ ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ብሎ ይጨርስላል ማለት ነው። ምን ነገረን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ወይ ጻድቅ መታሰቢያ ለበረከት ነው ምናምን ብሎ የሚለውን የፈረደበት ጥቅስ አለ። አንሻፖ የሚጠቅሱት እሱን ይጠቅስልና በቃ ለቤተ ክርስቲያን ጧፍ፣ ዘቢብ፣ ጃንጥላ ስጡ ብሎ ይላል። በቃ ስብከተ ወንጌል ተሰበከ። ምእመኑ መጽሐፍ ቅዱስ የማያነብ ቄሱም መጽሐፍ ቅዱስ የማያነብ ከዛ ምን ይላል? ምእመኑ ከሰማ በኋላ አባታችን በእድሜ በጤና ይጠብቅልን፣ ጸሎቶ ትድረሰኝ፣ ጸሎቶ ታግዘኝ፣ ቡራኬው ትድረሰኝ ብሎ ሄዶ የሚስመውን ስሞ በቃ ወደ ቤቱ ቀጤማውን ገዝቶ ይገባል በአገር ሰላም። ይሄን ትውልድ ኢየሱስ ያድናል ብለህ ስትለው ይቀፈዋል። ምክንያቱም ኢየሱስ ያድናል የሚል ስብከት እዛ መድረክ ላይ አውደ ምሕረት ላይ አይሰበክምና ስጠይቃቸው ስለሱ ስጠይቃቸው እንዴ ማን አለ ያለሱ አንድዬ መድዬ ምናምን ነገር ይለዋል እያቆላመጡ። አዎ ስለ አንድዬ ስለ መድዬ መድኃኒዓለም አይደል መድዬ ብትሉት፣ አዎ ስለ መድዬ ነው የምናወራው፣ ስለ መድዬ ነው። አየህ እሱ ነው አዳኙ፣ እሱ ነው የተሰቀለ፣ እሱ ነው የሞተልን፣ እሱ ነው መድኃኒዓለም ነው። አዎ ስለ እሱ ነው መወራት ያለበት። የኔ ማንንም የጫጨ ሽማግሌና አሮጊት ሰብስባችሁ በረከቱ አይደርባችሁ በረከቱ ይደርብ ብለህ ስትል አንድ በረከት ጠብ አላለም ምድሪቱ ላይ። እንደው መዓት ነው የመጣው። ኢትዮጵያ ምድሪቱ እንደ ምድር የምትፈወሰው የክርስቶስ ኢየሱስ ወንጌል ሲሰበክ ነው። ህዝቡ ከእንዲህ አይነት አስማተኞች የሚላቀቀው ምላጭ በላተኛ ትክል ድንጋይ ላይ ቆሞ መተት የሚመተት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ ቢስሚላህ ብሎ የሚጨርስ መተተኛ ሁሉ ጭምር ሳይቀር ማለት ነው። እኔ እኮ ቅድም ወደ ዳጊ ያለው ማለት ነው ወንድሞች፣ እንዴት በየጊዜው አርእስት ከእናንተ ቤት አይታጣም? መቼ ተዝቋል ቀና? ቅድም ዳጊ ጀመርን ወይ አለኝ። እኔ ባለፈው ሚዮኒ ቤት ተናግሬያለሁ። ካነበብኩት መጽሐፍት ከገድላቸው እና ከድርሳናቸው ካነበብኩት 3% ብቻ ነው የተናገርኩት እስከዛሬ። እውነቴን ነው ብየምላችሁ፣ ካነበብኩት ነው ብየምለ እግዚአብሔር ጸጋን አብስቶልኛል። በሙሉ አቅሜ በሙሉ ኃይሌ ነው ሳነብ ነው ሙሉ። ጉድ ትላለህ አንዳንዱን ገና ስለቀለ ማለት ነው ጉድ። እንዲህም አለ። ይሄን ነበር ስስም የነበረው ኤርሚያስ እያልኩ በራሴ ላይ እየተናደድኩ አልኩ። እንዲህ አይነት ገድልና ድርሳናት የሚቀብሩት የሚቀባበሩት የሚረጫጩት እሱን ያው ራሳቸውም እግዚአብሔር ምን አረፋህ ከላይ ነው አናቱን ነው እየመታ ያለው። ይሄ ታች የሚራወጥ የነግርማ ወንድሙ ደቀ መዝሙርና ሌሎቹንም ተዋቸው፣ ከላይ ነው ጉዳዩ። ኦኬ እስቲ ጴንጤ ቤት ቆይ ምንድነው ልናገኝ የምንችለው? እስኪ ምንድነው ምን ብለን እንበል? የትኛው ትምህርታቸውን አኪሌለም እኮ ባለፈው አለ እንዴ እንጀምር ከነሱ ገድል አለ። ጀምር አልኩት። እንደው ጀምር እኛ እኮ እንዘግዝከው ብለን ብንል አላለም።
እንዘግዝከው ብለን ብንል በመስቲካ እናስረግዛለን ብሎ ያሉ ዳንኤል ጌታቸው የሚባል ሰውዬ የተናገረው ማለት ነው። እኔ በዚህ ቪዲዮ ላይ እንኳን ትክክል አይደለም ብዬ መልስ ከሰጠሁበት ድፍን 6 ዓመት አለፈ። ዩቲዩብ ላይ ቪዲዮ አለ። በመስቲካ እናስረግዛለን ብሎ ያሉት እንጀምረው እንዴ እናንተ ቤት ያለውን እናውጣውን ጎትተው አለ። ጎትተው አክሊለ ጺምህን ጉንጭ ላይ ያደገውን ጸጉር እንደመጎተት አይደለም። ጴንጤ ቤት የተጻፈ ካለ ጎትትና አውጣው እና እኛው እዚህ እየተቀባበልን አልኩ። እኔ ሲደክመኝ ሜርሲ ሲደክማት ብሩክ ሲደክመው ዳጊ ሲደክመው እንደዚህ እያልን ቴዳ እየተቀባበልን ዱቄት እናደርግላለን። እኛ ቤት የተገኘ ስህተት ካለ አንራራም ስልህ ብራዘር። ከወንጌላውያን አማኞች ውስጥ በጣም ብዙ መልካም ነገሮች አሉ። በጣም እጅግ ደስ የሚለኝ ነገር አይ ዘማሪ ዳግን ይሄንን የተናገረው ወንጌላዊ ኤርሚያስ ነው። እንግዲህ ምን እንለዋለን? ይሄን ያህል ዓመት ዘምሯል ዘማሪ ዳጊ። ያው እንደምታውቁት በኢትዮጵያ ቤተክርስቲያን ላይ ስመጥር ዘማሪ ነው። እውነት እኮ አዎ ስመጥር ዘማሪ ነው። የተወደደ ወንድም ነው። እና ምን አሁን ይሄን ነገር ታዲያ ተናግሮ እንግዲህ እሳቸው አገልጋይ ናቸውና እሳቸውን መድኃኒዓለም ጠይቃቸው እንጂ እንዴት ተብሎ የሚባል ነገር የለም እዚህ ቤት። እኛ ጋር እንዲህ የሚባል ነገር የለም። አዎ ወንድማችን ነው። አዎ ጌታ በሰጠው ጸጋ ለብዙ ዓመታት ዘምሯል። በዝማሬው የኢትዮጵያ ቤተክርስቲያን ብቻ ሳይሆን የኤርትራ ቤተክርስቲያን ሁሉ ጭምር ኢቭን ኦርቶዶክሳውያን ሁሉ ጭምር ተባርካችሁበታል። በአቶ ጥላሁን ልጆች በሊሊም ይሁን በዳጊ ዝማሬ ኦርቶዶክሳውያን ራሱ አትስሙ እየተባላችሁ እኮ ቤትሽ ተደብቀሽ በትንሽ ያው ካሴት እኮ ሰሚ ነበረ። ኤርፎን ጆሮ ላይ ሰክተህ ምን ደምሰል አይ እንትን ነው ምናምን እንትን ነው የምሰብከው የዳጊ ነው። እኔ በጣም ደስ ሲለኝ የጴንጤ መዝሙራቸው እያልክ ማለት ነው። እና እንኳን ለኛ ለወንጌላውያን አማኞች ለኦርቶዶክሳውያን ለብዙዎቻችሁ በረከት ሆነዋል ዳጊ በዝማሬው ማለት ነውና አሁን በትምህርት ተነስቶ ይኸውላችሁኛ መቼስ ያው እንግዲህ እንደምታውቁት ምናምን ነገር ብሎ እንግዲህ እስከዛሬ ድረስ ብዙ መታሰቢያቸውን በአግባብ አላደረግንም። ያው በረከታቸው ይደርብንና ሉተር ከዚህ በኋላ ዕለታቸውን በየዕለቱ ልናስብ ይገባል እና ስዕለ አድኗቸው እና ምስለ ስዕላቸው የእሳቸውንም እንደዚህ ለበረከት ልንገዛና ከመጋኛም ከቁራኛም ይታደጋልና እያንዳንዱ በኪሱ ግማሹ በየቦርሳው በየዋሌቱ ሁሉ ጭምር ሊይዝ ይገባል። መኪናችንም ላይ ሁሉ ጭምር ልንሰቅል ይገባል። ምክንያቱም እንደሚታወቀው እሳቸው እንግዲህ በዚህ በሪፎርሜሽን በተሐድሶ ውስጥ ለወንጌላውያን አማኞች እንቅስቃሴ የማይናቅ አንበሳውን ስራ ሰርተዋል እና በዚህ ጉዳይ ላይ ሁላችን ልንነቃ ይገባል ብሎ ዳጊ ቢል ወይ ኤርሚያስ ብሎ ቢል እንደ ንብ ይሰፍሩብናል አልኩ። በጣም የደከሙና ተነስተው ቀና ብለው ምንድን ነው ያሉት እነዛ ልጆች ነው የሚሉት። እውነቴን ነው የምልህ። ምንድን ነው ያወራው ነው ያላችሁኝ? ይሄ ዳጊ የሚባል ዘማሪ አዎ ከዛ ከኤርሚያስ ጋር ውሎ ይኸው ሉተርን ስዕል አድኖ ግዙ ለጣጥፉ ብሏል። እንዴ ሙሉ ወንጌል ጸሎት ቀረ እንዴ? መጸለይ አቆሙ፣ አጋንንት መቃወም አቆሙ። እነኚህ ጎረምሶች ላይ ገስጾ የሚያወጣላቸው የለም ነው የሚሉ ጴንጤው እንደዚህ ነው የሚል ብራዘር እና ገስጸው እንዴ ይቆርጣ እንጂ ኤርሚ በነገርህ ላይ እግረ መንገድህን ፎቶ ስትል በዛ ላይ አባ የወንቅ እሸቱ ማን ነበረ? አባ ዮሐንስ እኮ የሚገርምህ ፎቶውን በስነ ስርዓት በጥራዝ አሰርቶ በደርዘን አተክልይ ያንሳል ብሎ የሚገርምህ ያሻታል። በድሬድም በሆነ እኩል ነኝ አይነት ነገር ይመስላል እና ፎቶውን በስነ ስርዓት በትልቁ አድርጎ እኮ ከአቡዬ ፎቶ ጋር እኩል አድርጎ እኮ የሚያሰግድ እኮ ነው። በየጸሎት መጽሐፋቸው ውስጥ እኮ አድርገው እሱን የሚሳለሙ ተመልከት። ይህን አሁን ወንጌል ነው ወንጀል ነው የምንለው ነው አሁን ያልገባኝ። በጣም የሚያሳዝን ድርጊት ማለት ነው። እና ይሄንንም እንደው ብታነሳው ብዬ ነው። ልክ ነው። ወደሱ እንመጣለን። አዎ እኛ ጋር እንዲህ አይነት ነገር ቢደረግ እኮ ነው እዚህ ጴንጤው ዓለም እንደዚህ አይነት ነገር ቢያደርግ ዘማሪ ዳጊ የቱንም ያህል ቢታወቅ ፓስተር እንትና የቱንም ያህል ቢታወቅ እውነት የነብይ የምልህ
አይታገሱም። ጴንጤው ጋር ክብር ለእግዚአብሔር ብቻ ይሁን ብለህ ስትል ነው ከተቀመጠችበት ወንበር ሁሉ ብድግ ብላ እልል እያለች አሜን የምታጨበጨበው የሚያጨበጨበው። እና ቆይ ተፈለገ ምን ብለን እንፈልግ? ቆይ የመናፍቅ በገድል በድርሳን እንዳይሉ የፓስተር እንትና የተጸነሱበት የተወለዱበት የገቡበት የወጡበት የበረሩበት የሚባል አሸንክታብ የለንም የተጻፈ ያረፉበት ስርዓተ ቀብራቸው ላይ መቃብራቸው ላይ ሄዶ በርቀት የጸለየ 40 ክንድ ቆሞ የጸለየ ይሄንን ያላገኘን አንድ ወፍ የለም። እና ምን ይሻላል? ቆይ በቃ ምንፍቅና አጋንንታዊ ትምህርት ብለን እነሱን ብናስቆጣቸው ምን ብለን ብንለው መጽሐፍ ቅዱስ ብቻ ማለት አጋንንታዊ ሰይጣናዊ ትምህርት ነው አሉ። ነክ ኦርቶዶክስ ስትፈልግ ጴንጤ ላይ ያገኘችው መጽሐፍ ቅዱስ ብቻ ማለት ከእግዚአብሔር አፍ የወጣ ቃል ብቻ በሱ መታመን አጋንንታዊ ነው አሉ። መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? ያው እንደምታውቁት መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ነው እና ከእግዚአብሔር አፍ የወጣ ቃል አጋንንት ነው ያሉት። ከእግዚአብሔር አፍ በወጣ ቃል ማመን አጋንንታዊ ነው ያሉት። ጴንጤ ጋር ሲፈልጉ የተገኘው ነገር ይሄ ሆነ። መጽሐፍ ቅዱስ ብቻ። እሺ ደግሞ ክብር ለእግዚአብሔር ብቻ ማለትም ይሄም ሰይጣናዊ ነው። ይሄም በጣም የሚያናድድ ሆኖባቸው ስለተገኘ ክርስቶስን ብቻ ማለት እልም ያለ የተሳሳተ ሰይጣናዊ ትምህርት ነው። ወገኖቼ ክርስቶስ ብቻ ብለው ከሚሉ እራሳችሁን ጠብቁ። እንዴት ሰው ለመዳናችን ክርስቶስ ብቻ ነው የሞተው ብለው ይላሉ? ወገኖቼ ቅዱሳን በተጋድሏቸው ጥፍራቸው ሲተነቀለው ይላል። ይሄ ጥፍራም ትውልድ ሁሉ ምንድነው ያልከው ኤርሚያስ? ጥፍራም ትውልድ እኮ አልኩ። እንዴት እንደው ሰው ህሊና ያለው ሰው ይሉሃል እኮ ደግሞ ይመጡና ህሊና ያለው ሰው እንዴት ክርስቶስ ብቻ ሞተልን ብለው ይላሉ። ነውር እኮ ነው ወገኖቼ። በዚህ በተዋህዶ ሃይማኖት ግን እንዲህ አይባልም ይሉሃል። አዎ አይባልም። በእናንተ ቤት ክርስቶስ ብቻ ሞተ አይባልም። ምክንያቱም ሀገር ነው ሟቹ እዛ። እነሱ ሞቱላችሁ እንኳን ተብሎ ባይባል ለመዳናችሁ ክርስቶስ በመስቀል ላይ ሞተ እንኳን ብለው ቢሉ እዛም ትላለች እመቤቴ ሲተንከራተተችው መንከራተት ከእስራኤል ወደ ግብጽ ይልሃል እና አዎ ሄዳለች። ልጇን ይዛ በስደት ሄዳለች እና ያኔ እሷ የተንከራተተችው ለድነታችን ነው ይልሃል። ምን አልክ አንተ? ምንድነው ያልከው? ከናዝሬት ወደ ገሊላ የሄደችበት እሱ ለድነታችሁ ነው ያልከው? አትቀልድ፣ እንዳትቀልዱ እሺ። እንዲህ አይነት ቁማር ተው። ልክ ነው። የጌታ እናት ሄዳለች፣ ተንከራታለች። ልክ ነው። ኢየሱስን ይዛ ለመጀመሪያ ጊዜ ከኛ ቀድማ የተንከራተተች፣ ከኛ ቀድማ የተሰደበች፣ ከኛ ቀድማ የተጠላች ስለ ክርስቶስ ቁጥር አንድ አማኝ እሷ ናት። የመጀመሪያ ስለ ክርስቶስ ገፈት ቀማሽ፣ የመከራ ገፈት ቀማሽ ማርያም ናት። ምንም ጥርጥር የለውም። የጌታዬ እናት ከስደቱ ከመጠላቱ እስከ ሞቱ ድረስ በነፍሷ ሰይፍ ያለፈው መከራ ያለፈው የጌታዬ እናት ማርያም ናት። ስለማሲል ነው ይሄ ሁሉ የሆነባት? ስለ ክርስቶስ። እሷና እሱን ምን ያገናኛቸዋል? የእናትና የልጅነት ጉዳይ ነው። እና እሷ የተንከራተተችው ከገሊላ ናዝሬት ለኛ ለድነታችን ነው ትላለህ እንዴ አንተ? ነውር እኮ ነው፣ ብልግና ነው፣ መጽሐፍ ቅዱስን አለማወቅ ነው። የደህንነታችን ተግሳጽ በእርሱ ላይ ነበር ብሎ የሚለው የኢሳይያስን ትንቢት መጽሐፍ አሽቀንጥረህ ጥለህ አይ ለደህንነታችን እሷ የተንከራተተችው ነው ብለህ በኢየሱስ ክርስቶስ ሞት ላይ ሲደመር የማርያም ወደ ግብጽ መሄድ እንቅፋት መመታት እሱ ሁሉ ለድነታችን ነው ብለህ ካልክ አበላሸ ማለት ነው። ወንጌልን አንፈቅድልህም። ሲደመርህን እናፈርስብሃለን። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። በቃ ለሰው ልጆች በደልና ኃጢአት ምትካዊ ሞትን የሞተ በደል ኃጢአታችንን በመስቀል ላይ በእንጨት ላይ ተሰቅሎ የተቀጣልን ቅጣታችንን አንድ ጌታ ነው። እሱም ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ማለት ነው። እሱ ብቻ ነው የሞተልን። የመስቀል ስር ስጦታችን ይለዋል ይመጣና
ቆይ ምን ብለን እንፈልግ ምናምን ነገር ብለው ጴንጤው ጋር ሲፈልጉ ክርስቶስ ብቻ ነው። ይሄም አይሆንም። እኛን ጠይቃለና ታዲያ ማን የሞተልን? ከክርስቶስ ቀጥሎ ማን የሞተልን ለኛ? ጳውሎስ እኔ ለእናንተ ስል ተሰዋሁላችሁ አለ አላለም? ጴጥሮስ እንደዛ አለ አላለም? አባቶችስ እንደዛ አሉ አላሉ? የብሉይ ኪዳን ነቢያት ተንገላተዋል። ብራዘር በድንጋይ ተቀጥቅጠው እስከ መገደል ድረስ በቤተ መቅደስ ውስጥ ሆነዋል። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል ብሏቸዋል ጌታ። እነዛ ሁሉ ጻድቃን አባቶች ስለ ስሙ መከራ የተቀበሉ የተንከራተቱ መንከራተት ብለህ ካልከኝ ሙሴ እኮ ስለ እግዚአብሔር ስለ ክርስቶስ መከራ መቀበልን ከእግዚአብሔር ሕዝብ ጋር መርጦ ዘመኑ ሁሉ ከውልደቱ እስከ ሞቱ የመጨረሻው ወደዛ ወደ ፈስጋ ተራራ ላይ ወጥቶ እስከ ሞተበት ሰዓት ድረስ የተንከራተተ ታላቅ ነብይ ነው እኮ ነው ብዬ የምልህ። አታምታታም ስለ ብራዘር እዚህ አለቅ ሲደመር የሙሴ መንከራተት ብለህ ኢየሱስ ላይ አጨምርም። ደህንነታችን የተፈጸመው በእግዚአብሔር ልጅ በማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ ነው። ይሰመርበት። የእርሷን መዳን የተፈጸመው በእርሱ ነው። አለቅ እና ፈለጉ ያጡት አምስቱ ሶላዎች ማለት አምስቱ አጋንንቶች ማለት ነው። ቀንዳም አጋንንቶች ናቸው አሉ። እሺ ቀንዳም የሆኑ አምስቱ ሶላ ማለት የሰይጣን ቀንዳም እንትን ውሸቶች ናቸው አሉ። እሺ ሲመጡ ምንድነው? ቁጥር 1 እምነት ብቻ። በማን ማመን ነው? በማን ማመን ነው የምትሉት ጴንጤዎች? ያው እኔ ጴንጤ ስለሆንኩ እነግርሃለሁ። በማን ማመን ያሉ በአርሴማ በከተማ በበርሶማ በበርጩማ አላልንም። በማን ማመን ነው? እምነት ብቻ ብላችሁ ስትሉ በማን ነው? በእግዚአብሔር በጸጋው እና አጋንንታዊ ነው አሉ። በቃ ፈልገው አጥተው ሊመቱት የፈለጉት እምነት ብቻ እንዴት ይባላል ወገኖቼ ብላሉ። እንዴት ሰው በእግዚአብሔር ብቻ አምኖ እንዴት ይጸድቃል? በእግዚአብሔር ብቻ አምኖ እንዴት ይድናል? ነውር አይደለም ወይ? እነዚህን ሁሉ እኛ ጋር በጣም ብዙ አሰስ ገሰስ አለ። እነሱ ጋር ደግሞ ስትሄዱ ምንም ነገር የለም። ሁሉ ቀን ተነስተው አንድዬ ነው የሚሉት፣ ኢየሱስ ነው የሚሉት። በቃ የለም ብራዘር የለም እኮ አልኩ። ጌታ እግዚአብሔር ምስክር ነው። እግዚአብሔር በትውልድና በትውልድ መካከል ቆርጧል እኮ አልኩ። እኔ ጠርቻቸው ያድኑኛል ብዬ ስላቸው የነበሩ ፍጡራን ልጆቼ ላይጠሯቸው በስም ላያውቋቸው እንኳን ሊለምኗቸው ቀርቶ አይደለም። በቃ አልኩ ኤርሚያስ ጋር በቃ ማለት ነው። ትውልድ ከኤርሚያስ ቀጥሎ ያለ ትውልድ የራሱ የኤርሚያስ ልጆች ኢየሱስ ክርስቶስ የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ልዑል እግዚአብሔርን ብቻ እናመልካለን። አምስት ሶላዎች አሉ፣ አምስት ሰይጣኖች ብለው አሉ። ራሳቸውን ይመታቸዋል እኮ። ይሄው ደግሞ በእነሱ መጽሐፍቶች ውስጥ ሁሉ ተጽፎ ተገኘ ማለት ነው። አምስቱ ብለው ሲሉ ሶስቱ ነው ሁለቱ እነሱ ጋር ተገኙ። ሰይጣን አምስቱ ሰይጣኖች ብለው ያሏቸው አምስቱ ሶላዎችን እንግዲህ ሰይጣን ብለው ካሉ እምነት ብቻ ብሎ የሚለው ሰይጣን እነሱ ቤት ተገኘ ማለት ነው መጽሐፋቸው ላይ ዋት አቤት መዋረድ! በእምነት ብቻ ካልሆነ ሰው መጽደቅና መዳን አይችልም ብሏል ቅዱስ ጳውሎስ ሐዋርያው። የት ነው ተጽፎ የተገኘው? የኦርቶዶክስ ተዋሕዶ የጸሎት መጽሐፍ ላይ ክርስቶስ ብቻ፣ እምነት ብቻ። እና በእያንዳንዱ ቀን አርእስት ቢወጣባቸው እነሱ እኛ ጋር እንደዚህ ይሄናል ቢያገኙ ብራውን እነሱ ጋር የተገኘውን ያህል ቢያገኙ አንዱን አርእስት 40 እና 80 ጊዜ ነው የሚገቡበት። ስለዚህ
ወደ መጽሐፍ ቅዱስ እውነት ተመለሱ። ጴንጤ ጋር ስህተት የለም እያልኩ አይደለም። በግል ልሳሳት እችላለሁ። በተሳሳትኩበት ስህተቴን ካወቅኩኝ ይቅርታ ጠይቃለሁ። እንደ ቤተክርስቲያንም ልንሳሳት እንችላለን። በምድር ላይ እስካለን ድረስ የፍጹማን ስብስቦች አይደለም። ወደ ፍጹማን መንፈስ ወደዛ ተጠርተናል። እግዚአብሔር እኔ ሩሩ እንደሆንኩ እናንተም ሩሩዎች ሁኑ ብሎ እንዳለን ማለት ነው ጌታ እና ወደ ፍጹምነት ህይወት ተጠርተናል። በአንዴ ግን ፍጹም አንሆንም እንሆናለን ብለን አንልም። መውደቅ፣ መነሳት፣ መሳት ምናምን ነገር ይኖራል አለ። ግን በንስሐ እንመለሳለን። ስለዚህ ወደ መጽሐፍ ቅዱስ እውነት ተመለሱ ኦርቶዶክሳውያን ወገኖቻችን። የእውነት ስንነግራችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ማንበብ ከብዙ ጥፋት ያድናል። ከብዙ ጥፋት ያድናል። ይሄን ነው የምተውላችሁ። ጸጋ ይብዛላችሁ። ተባረኩ። ወንድምነት ቀጥል ቤካይ። እሺ ወንድምነት ኦርቶዶክሳውያን እንግዲህ አስገቡን ያላችሁ ነውና የማርያማችሁን ምልጃ ምን እንደተጠቀማችሁ ነገሩን ገብታችሁ እሺ ኦርቶዶክሳዊ ካለው ለቁጥር ሊጽፍልኝ ይችላል። ሜቢ ቅድም አስገቡኝ ትሉ ነበር። እሺ ግቡ ኦርቶዶክሳውያን ካላችሁ። መርሲ አስገቢና እስቲ አንድ ሁለት ጭመቂልኝ። እስካሁን አላወራሽምና እሺ በካይ ካሉ እንቀበላችኋለን። ኦርቶዶክሳውያን ሁለት ቁጥር ጻፉ እስቲ ይጻፉ። አረ መሲዋ አዎ ይጻፉ ካሉ እኔ የምለው ወገኖች አባ ገብረ ኪዳንና ብፁዕ አባታችን አቡነ ገብርኤል ተገናኝተው ያውቃሉ? እንዴት ታውቃላችሁ? አባ ገብረ ጉንዳን በሐሳብ ነው። የምሬን እኮ ነው ዳግዬ፣ ያለ ምክንያት አይደለም። አባ ገብረ ኪዳን ባለ አራት አይናውና ብፁዕ አቡነ ገብርኤል ማለት ማርያም ቤዛ አትባልም ያሉት እሳቸውን አባታችን ስለምንል ተገናኝተው የሚያውቁ ይመስላችኋል? ሲሪየስሊ ዲያ እንትን አክስቴ አይን ቢበዛ ምን ዋጋ አለው ስትል ትዝ ይለኛል። ተው አትቀልዱ፣ ተው የምሬን ነው። ለምን መሰላችሁ? አሁን በተያያዘ ጉዳይ እኮ ነው ይሄ። ወንጌል አይሰበክም፣ ቤቱ ገፊ ነው፣ አትፍሩ፣ ወንጌል መሰበክ አለበት የሚለው ከዛ ጋር በተያያዘ ነው። ኤርሚ እየነዳ ነው መሰለኝ። እሱ አይቶ ያቅ ይሆን ወይ ቪዲዮ ደርሶት ያቅ ይሆን? ሁለቱ ተገናኝተው እስኪ ኮሜንት ላይ እንደዛ አይነት ቪዲዮ ያላችሁ ሰዎች አላችሁ? አባ ገብረ ኪዳን አባ ገብርኤልን አልዳኑም ብለዋቸዋል። እሺ ቤካዬ አለ አይደል? ቢገናኙማ በመጨረሻ ሁለቱም ተገናኙ ተብሎ ይዘገብ ነበር። I will surprise you guys። አንዴ ቪዲዮ ልላክልህ፣ ክፈትልኝ። እሺ ሰርፕራይዝ ልንባል ነው ዛሬ። ጌታ ሆይ ቤተ ክህነቱም ደርቢ ጀመረ ማለት ነው። ደረሰ በካይ እስቲ ሚሚያ አይኗን ይዛለች። ያ ሆፕ እኔ ራሱ በጣም አላመንኩም። ደረሰ እስቲ ክፈተው። ኤርሚ ራሱ እየነዳ ባይሆን ቢያየው ደስ ይላይ ነበር። ደግመን እንከፍታለን። ተልቆ ላይ አርጉትና ከፈቱት። ሚስቴ ነች የምትነዳው። እሺ ግን አይተህ ታውቃለህ? ተገናኝተው ያ በደጀ ሰላም ይገናኛሉ ያስባለው ሌላ እንኳን ባይገናኙ። በቃ እኔ ይሄን ሐሳብ ያነሳውበት ምክንያት ምንድነው? ወንጌል ስበኩ አትፍሩ የሚለው ቃል በስብሰባው ጊዜ የተናገሩት፣ እሳቸውም ደግሞ ቤቱ ገፊ ነው ያለውን ግን እሳቸው እንዴት በድፍረት ወንጌልን እየሰበኩ እንደሆነ ታያላችሁ። ኦኬ ቤካ ትልቁ ላይ ሆነ እና ክፈተው። ኤርሚ ደረሰ። ለኤርሚ ማልከለታለሁ የማይመች ሁኔታ ላይ ከሆነ ብዬ እኮ ነው።
አንተ ክፈተው እንጂ ቤካ። እኔ እኮ ፌስቡክ የለኝም። እኔ ፌስቡክ ተሳስቼ በምን ቁጥር 9 ቁጥር እያቀበላችሁ ክሮስ አድርጉልኝ ለኔ ዳጊ ክሮስ ላድርግለት። ቆይ እሺ ላክለት። ዳጊዬ አንተን የሰጠን እግዚአብሔር የተመሰገነ ይሁን። ይሄው ልኬላ ዳጊ ነው። እሺ እስከዛ ድረስ ኦርቶዶክሳውያን ወደ ቁጥር ጻፉ። መርፌ ስትወጉና ነገራችን ላይ ሪፖርት እያደረገ ነው ብለህ እንዳታስወርደኝ። በዚህኛው ስልክ ስለላክ ልደበቅ ነው። እኔ ራሱ እኔን ማመን አቅቶኛል ታውቃላችሁ። ወይኔ ዳጊ በዚህ ቀጥ ያው ሶሪ ኦኬ ኦኬ። እኔ ራሱ አይኔን ማመን አቅቶኛ ነበር አልኩኝና የሆነች ሰዓት ላይ ይሄ ምንድነው እንደ ፖርትሬት አይነት ሲቀርጹ ካሜራማኖች ራቅ ያለውን ምንድነው እንደ ፖርትሬት አድርገው ያለውን ያቀርቡት አይደል? ከዛ ደግሞ ራቅ ያለውን አጥርተው ያቅርብ ያለውን ደግሞ እንደዛ ሲሆን ነው በደንብ ያየሁትና አይ ዋስ ሶ ሰርፕራይዝድ። ግን በጎሪት ይታዩት ያኛው አፋቸውን ይዘው ነበር ሲሰሟቸው የነበረውና በጣም ደግሞ ላይክ ልጁ ፖስት ያደረገው አፕሪል 30 ነውና አይ ቲንክ ከዛ በፊት እሺ ዳጊዬ ይሄው ድምጽ ማይክ ያንዳንዱን በመጽሐፍ ቅዱስ ማስረጃ ነው ካል እንደው መጽሐፉ የመዳን ቀን አሁን ነው ይላል። እወቁት ክርስቶስ እያንዳንዱን በመጽሐፍ ቅዱስ ማስረጃ ነው ካል የመዳን ቀን አሁን ነው። አንድ ጊዜ በቀራንዮ የፈሰሰው ደሙ በቀራንዮ የከፈለው ቤዛነት ለዘላለሙ ስንድንበት እንኖራለን። ክርስቶስ አንድ ቀን በቀራንዮ የከፈለው ዋጋ ለዘላለሙ ሲሰራ ይኖራል። የብሉይ ኪዳን የሞት አገልግሎት ነው፣ ስልቹ አገልግሎት ነው። አው በብሉይ ኪዳን የነበሩ ሁሉ የነፍሳቸውን መሻትና ፍላጎት ሊያዩ አልቻሉም። ታላቁ ናፍቆት፣ ታላቁ ደስታ ቅዱሳን መላእክትን ያስደነቀና ያስደመመ ኃጢአተኞችና በደለኞችን የሚሰበስብ ነው። አቤት ጽሩዋን ወጽሩዋን ወክቡናን ጾርዋና አርፈክሙ በኃጢአት የደከማችሁና የዛላችሁ ኑ ወደ እኔ የሚል ኃጢአትን የሚያስተሰሪ የኃጢአትና የሞት መድኃኒት ከሰማይ በታች ከምድር በላይ ከሱ ውጭ አዳኝ የሌለ አልቦ ካሊ ሕይወት በዘያዩ ዋልቦ ካሊ ስም በታሕተ ሰማይ ዘይትወሀብ ለእጓለ እመሕያው። ይሄ ከፍ ያለ የወንጌል እውነት ነው ወገኖቼ። ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ ዳጊ ፖዝ አድርገው። እሺ እርሜ የአባ ገብረ ኪዳን ቪዲዮ ከኋላ ያለችው ፎቶሾፕ አትመስልም? ኖ የሆነ ፓርት ላይ ይመጣሉ፣ ጠጋ ያረጋቸዋል። ታይቷል። ቪዲዮ እርሜ የነበረ ነው። ትክክል ነው። ቪዲዮ አይቻለሁ። ይሄ ቪዲዮ አይቻለሁ። እርሜ ትክክለኛ ነው። አይቻለሁ። እኔ የቱ እንደሆነ ስላልገባኝ ነው እንጂ ቪዲዮ ትክክል ነው። ባሉበት ነው የሰበኩት። ያ ባሉበት አባ ገብረ ኪዳን ባሉበት ነው የተሰበከው። ባሉበት ነው። ፎቶሾፕ አይደለም። ልክልሃለሁ በውስጥ ልክለታለሁ። እኔ እኮ እያነዳ ነው ብዬ ነው እሱን ክፈት ያላልኩት። ያ እንጨርሰው። ቆይሽ አየሁት። ግን አባ ገብረ ኪዳን የተቀመጡበት ወንበር የተቀመጠበት ቦታ ኦኬ ኤኒዌይ እኔ ግን እንደዛ ስለመሰለኝ በፖርትሬት የተቀዳ ቪዲዮ ስለሆነ ፖርትሬት ሲሆን ሌላውን ብለር ያደረገውና ዋናው ሜን እንትኑ ላይ ፎከስ ያደርጋል። ለዛ ነው ፎከሱ ከኋላ ስለደበዘዘብን ነው አለ። ራሳቸው ላይም አይቻልም። ያ ዳጊ የሆነች ደቂቃ ላይ እሳቸውን ሲያመጣቸው አውቁመህ አሳይሽ። እሺ ቅድም ታይተዋል። እሺ አሳያቸዋለሁ። እኔ ግን በጣም የሚገርመኝ ነገር ዳጊ ትቀጥላለህ። አም ሶሪ። እኔ ግን በጣም የሚገርመኝ ነገር ኦርቶዶክሳውያን አረ ተረጋጉ እስቲ። ለሁሉም ነገር የሆነች ነገር ፍንጭ ስታገኙ ቶሎ ብላችሁ እንትን መፍሰስ ትፈልጋላችሁ። በዛ በተሰጣችሁ ፍንጭ ማለት ነው። አረጋጉት። ምን ማለት በቃ ይሄን ፎቶሾፕ መስራት ምን አይገናኙ ብለው ያስባሉ እንዴ? ጳጳሱና ምን ይገርማል። አረ ያስባሉ። ማያስቡት ነገር ምን አለ? ለነሱ ክብሩም እኮ ቢሆን ለአራት አይና ነው ክብሩ። እንግዲህ ካልተሳሳትኩ የሚያርመኝ ጳጳሱ ሲሰብኩ መገኘቱ ክብሩ ለአራት አይና ለተባሉት ሰው ነው እኮ እንጂ ለእኛው አይደለም እኮ።
ገባ ካሳዩ ቪዲዮ እንደው ማሳየት ያለባቸው እኛኛው ናቸው በስልጣን የሚበልጡ ይመስለኛል። ፓትርያርክ አይደሉኝስ ማን ነው ጳጳስ አይደሉኝ? እኔ እንትኑን መብራት ላይክ ምንድነው አላውቅም፣ ግን በእርግጥ ዳጊ የመመሰለኝ የፈለጉት ነገር በጣም የሚገርም ነገር ማለት ነው። የሆነች ነገር ለነሱ ብቻ የነሱን ሐሰት ያጽድቅልህ እንጂ ጳጳሱን ከካድክለት ችግር የለባቸውም። ታውቃለህ? የነሱን ሐሰት ካስካደ ገባ አይደለም? የነሱን ሐሰት በደንብ አድርጋ አድምቀህ ካልክላቸው ጳጳሱ የለም ብለህ እንኳን በቃ ይቀበላሉ። ግን እውነትን ከሆነ እንትን ያልከው ጳጳሱን ይክዱታል። እሱን ነው የምልህ። ገባ አይደል ያልኩህ እንደሆነ አይ እንትን እኮ የጠጡት የማርያም ደም ያስደፈልፋል። መጥፎ እኮ ነው የማርያም ደም አጠጡ የምንለው ለዚህ እኮ እንደዚህ መጥፎ ነው፣ በጣም መጥፎ ነው። እንትን ምን ጠጣህ እኮ ነው ብዙ ጊዜ አይታል። ሰካራሙ እኮ ቢሆን የጠጣው ነው የሚያስለፈልፈው እንጂ ንጹህ ነገር ከጠጣ እኮ እንትን አይደለም። ይሄ የጠጡት ደም ነው። ወደ ኢየሱስ ደም ተመለሱ፣ ወደ ጌታ ደም። እሺ ልቀጥለው ቪዲዮ። ሲፈወስ በምን ይሄንን አደረጋችሁ? እናንተ ሰቅላችሁ የገደላችሁት በእግዚአብሔርነቱ በኃይሉ በስልጣኑ የሞትን ክንዱ ብርት ሰብሮ የተነሳ ዘይግ ልሞት ይዞቱ እሱ እናንተ የናቃችሁት ድንጋይ የማዕዘን ራስ ሆነ። እነሆ ከሰማይ በታች ከምድር በላይ እንድንበት ዘንድ የተሰጠን ይህ ስም ነው ይላል። ይህ ስም መድኃኒት ነው። ይህ ስም ሕይወት ነው። ኃጢአትን የሚያስተሰርይ ነው። ከእንግዲህ ወዲህ መስዋዕተ ኦሪት ሰውቼ ሕገ ኦሪትን ጠብቄ ሥርዓቱን ፈጽሜ ተገርዤ እድናለሁ ማለትን በተው ከግላ ኦሪት የተላቀቁ ሰዎች ከእንግዲህ ወዲህ ኩነኔ የለባቸውም ይላል። አመስግኑት እግዚአብሔርን። የለባቸውም ይላል። እነሆ በአዲስ ኪዳን የተሰጠው የሕግ መንፈስ ከኃጢአት ባርነትና ከዲያብሎስ ቁራኝነት ነፃ አውጥቶናል ይላል። ሮሜ 8:1 ላይ ነፃ አውጥቶናል ይላል። መቼም ወገኖቼ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ አንዳች ነገር አይወጣለትም። ችግሩ የኛ አረዳድና የማስረዳት ችሎታ ማነስ ነው። አሁን ነፃ ወጥተናል፣ ነፃ አውጥቶናል ሲባል እኛ እኮ የዛሬ 2000 ዓመት ነው ብለው የሚከራከሩ አሉ። አዲስ ኪዳን አሁን ነው። አዲስ ኪዳን አሁን ዜሮ የማይቀድማት 2 የማይከተላት በአሁናዊ የጊዜ ቀመር ውስጥ ያለ ሰማይን ምድር ላይ ቀራንዮ መንበር ላይ አርብን ዛሬ ላይ የሚያመጣ ነው የአዲስ ኪዳን አገልግሎት። የብሉይ ኪዳን የሞት አገልግሎት ነው። ስልቹ አገልግሎት ነው። ስልቹ አገልግሎት ነው። ስለዚህ አሁን ድና ሲባል እንደው መጽሐፉ የመዳን ቀን አሁን ነው ይላል። እወቁት ክርስቶስን እያንዳንዱን በመጽሐፍ ቅዱስ ማስረጃ ነው ካል የመዳን ቀን አሁን ነው፣ የተወደደ ሰዓት አሁን ነው ይላል። ዛሬ ነው አይልም፣ ትላንት ነው አይልም፣ ነገ ነው አይልም። ስለ ነገ ማውራት አንችልም፣ የለንም። ስለ ነገ እርግጠኞች አይደለንም። ዛሬ ስለሆነው ኤርሚ ዋው የሚያስብል ነው። ዋው የሚያስብል ነው። ይሄ ነው እንግዲህ ይሄንን እውነት የተጻፈውን እውነት ነው። ማንም አሁን እዛ አባ ገብረ ኪዳን አይደለም ከሰማይ እንኳን መላእክት ወርዶ ዝም ይበሉ አፎትን ያዙ በጽነቶ ተሳስተዋል እዚህ ጋር እንዲማ ይልም መጽሐፉ ብሎ ሊሞግታቸው የሚችል አይደለም ሰው። መልአክ እንኳን አይመጣም። ቢመጣም መልአኩን ይረቱታል በተጻፈው ቃል ማለት ነው። የተጻፈውን ቃል መስበክ ነውር የሆነበት ወንጀል የሆነበት ኃጢአት የሆነበት ድፍረት የሆነበት ቤት ነው ያ ቤት። ቅዱሳት ሐዋርያት እንደጻፉት መስበክ፣ ቅዱሳት ሐዋርያት እንደተነበዩት ማስተማር እዛ ቤት ድፍረት ነው፣ እዛ ቤት ወንጀል ነው፣ እዛ ቤት ብልግና ነው ይላል። ብልግና ነው ይላሉ። አሁን እንግዲህ እስካሁን በወጣቶቹ ነበረ፣ በካህናቱ እንደነ ቀሲስ አይነት ከላይ ያሉት ሊቀ ትጉሃን በመርጌቶቹ በምናም ነበር። አሁን ብፁዓን ሊቃነ ጳጳሳት ሁሉ ገብተውበታል። ጸልዩላቸው። በተለይ እንደነ ብፁዕ አቡነ ገብርኤልና እንደነ ብፁዕ አቡነ
በርናባስ አይነት በጣም ጸሎት ያስፈልጋቸዋል። ሌሎችም አሉ እውነትን ፍርጥ አድርገው የሚናገሩ ማለት ነው። የማያደባብሱ የማይደብቁ እንደተጻፈው የሚሰብኩ ማለት ነው። እና ለዚህ ነው እርስ በርስ ተፈራርተው የተቀመጡት ብፁዕነታቸው አቡነ ማርቆስ አትፍሩ ወንጌል ስበኩ አሉ። ምን ወንጌል መስበክ እዛ ቤት ያስፈራል ማለት ነው። እዛ ቤት ወንጌል ከሰበክ ያስፈራል ማለት ነው። ማን ነው አትፍሩ ብሎ የሚለው? ሊቃውንቱ ማን ነው የፈሩት? የኦርቶዶክስን ምዕመና ወይስ የኦርቶዶክስ አገልጋዮችና ህዝብ ወንጌል ሲሰብኩ ጴንጤ ነው የሚፈሩት? ማን ነው አትፍሩ ብሎ ያሉት? አትፍሩ ወንጌል ስበኩ ብለዋል። ወንጌል መስበክ የሚያስፈራበት ቤት እኮ ነው ብለን የምንላችሁ። ወንጌል ንጹህ ነው። ወንጌል ስለ ክርስቶስ፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሏል ቅዱስ ጳውሎስ በመልእክቱ ላይ። ስለሱ መስበክ የሚያስፈራበት ቤት ነው። አትፍሩ፣ ድቅድቅ ጨለማ ውስጥ ነው ያለነው፣ ወንጌልን ስበኩ አትፍሩ ብለዋል። ማንን የፈሩት? ካህናቱ። ማንን የፈሩት? ሊቃውንቱ። እርስ በርስ የተፈራሩት ሰይጣንን አይደለም የፈሩት፣ ህዝቡንና ምናልባት ህዝቡን ፈርተውታል። ምክንያቱም ለብዙ ዘመን በተረት ይዘውታል ህዝቡን። አሁን ከየት አመጣችሁት? እስከዛሬ ድረስ አሁን ወንጌል ከሰበኩ ኢየሱስ ያማልዳል ብሎ የሚለውን ቃል ይናገሩ ነው። እና እስከዛሬ ድረስ ማርያም ታማልዳለች ብለው ሲሉት የነበረውን ትውልድ ምን ሊመልሱለት? እንደተጻፈው ከሰበኩ ኢየሱስ እኔ በር ነኝ ብሏል። እነሱ ደግሞ ለዘመናት በማርያም በኩል በሌሎችም በኩል መግባትን ታገኛላችሁ ብለው ሲሰብኩ ኖረዋል። እና የፈሩት አንደኛ እርስ በርስ እዛው ይሄ ንጹህ ወንጌል እንዳይሰበክ የሚፈልጉ ግሩፖች አሉ። እንደዚሁም ህዝቡም ጭምር ማለት ነው እንጂ ካልሆነ በስተቀር ጴንጤን ፈርተው አይደለም፣ ወንጌል ወይ ሰይጣንን ፈርተው አይደለም፣ ወይ እግዚአብሔርን ፈርተው አይደለም። አትፍሩ ብለው የሚለው ቃል በጣም ነው ውስጤን የያዘው። አትፍሩ ወንጌል ስበኩ፣ ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ቤት ውስጥ ወንጌል መስበክ የሚያስፈራበትና ሊቃውንቱ ሁሉ ፈርተው የተቀመጡ ለዚህ ነው ማለት ነው። ሊቃውንቱ ሁሉ ወንጌል የማይሰብኩት ፈርተው የሚያውቁት ነገር ቢኖር ነው ብፁዕነታቸው እንደዛ ያሉት አቡነ ማርቆስ። ወገኖ ያምልጥ፣ ቤቱ ገፊ ነው። ልጆቻችን ሁሉ ወጥተው አለቁ እና ወንጌል ስበኩ፣ የወጡትን ልንመልስ ይገባል ነው የብፁዕነታቸው ንግግር። እኛ ደግሞ የወጡትን መመለስ ሳይሆን ያልወጡትም እዛው ቢቀመጡም ያልወጡትም ሳይወጡ ኦርቶዶክስ ወንጌል ነው መስበክ ያለባት። ወንጌል ነው መስበክ ያለባት። በእንዴው ወንጌል ነው መስበክ ያለበት። ወንጌልን የማይሰብክ ቤተክርስቲያን አይሰነብትም ስለ ወንጌልን የማይሰብክ ቤተክርስቲያን አይሰነብትም። ቢሰነብትም በጨለማ ውስጥ ነው የሚሰነብተው እንጂ ብርሃንን አያይም፣ ቀንን አያይም፣ የጽድቅ ፀሐይ አይወጣለትም። መጽሐፍ ቅዱስን ብቻ ብሎ ማለት ሰይጣናዊነት ነው ብላ የምትል ቤተክርስቲያን ምኑን አንስታ ታሰብካለች? እንደዚህ ብለን እኛ አላልም እንደ ቤተክርስቲያን ብለው ካሉ ለምን ያሉትን አያወግዟቸውም? እና አሁን ብፁዕነታቸው የተናገሩት ብፁዕ አቡነ ገብርኤል ያው አባ ገብረ ኪዳን እዛ የተቀመጡት እውነት ከሆነ እንደቆረበ ሰው ነው አፋቸውን የያዙት በነጠላ ሸፍነው። ቄስ አፉን በነጠላ ሲሸፍን ጠርጥር ብራዘር አልተዋጠለትም ማለት ነው። ተንኮለኞች ናቸው። ከኔ በላይ ቀሲስ እዚህ ስላሉ ይናገራሉ። ተንኮለኞች የጎሪጥ ነው የሚያይ ልክ እንደሚዋጋ ወይፈን አግድመት ያያል። አፍንጫውን ይነፋል፣ አግድመት ያያል። እንደዚህ የጎሪጥ ነው የሚያይህ። በስብከተ ተገርሞ ሳይሆን እንደው መቤቴ ልሳኑን ብዘጋው አይነት ነገር ነው። ዝም አይልም ወይ? ምንድነው ክርስቶስ የሚል ነገር አበዛ አፉ ላይ። በቤተ ክርስቲያናችን ያሰባበክ ስልት ይለዋል። ስልት አላቸው እነሱ።
ልክ ሊዋጋ እንዳለ ወይፈን እንደዚህ አግድመት ያያል ማለት ነው። ያኔ ጠርጠር አላያቸውም። አሁን ብፁዕ አቡነ ገብርኤል ሲሰብኩ አባ ገብረ ኪዳን እየተሽኮረመሙ ነበር ከኋላ። እስኪ አንዴ ያሳየን ዳጊ እዛ ቦታ ላይ ትልቁ ላይ ላድርገህ። ቆይ ውኡቴ እያሉ ነው ወይስ እየተሽኮረመሙ ነው? እሳቸው ፎቶ ያለበት ጋር ሳኛ እንዴ ኤልኝ እና ነጮቹ ቦዲ ላንጉጅ ይላሉ። ገና በአፍ ሳታወራ በሰውነት እንቅስቃሴ ነጮቹ ሰደብከን ይሉሃል። ፊትህን፣ አይንህን፣ ጉንጭህን፣ ከንፈርህን፣ ቅንድብህን እንዴት እንደምታነሳው እንዴት እንደምታወርደው ወዴት እንደምታጣምመው ያዩልሃል። ነጮቹ እስከዚህ ድረስ ደርሰዋል። ቦዲ ላንጉጅ በሰውነት ትናገራለህ ማለት ነው። የአካልን እንቅስቃሴ ዳጊ ካልሆነ ታች አወርድሃለሁ። ክፈትልኝ ነው ስራ ላይ ሆነ ነው ኤርሚ አወራኝ እንዴ? አም ሶሪ ይቅርታ። እኔ ነው ብሎክ ላደርግህ እኮ ነበር። እኔ እንጃ ኤርሚዬ ምንድነው? አም ሶሪ ከልጆች ጋር ነበር። አም ሶሪ ምንድነው? የብፁዕ አቡነ ገብርኤልን እንትን ስበከው አባ ገብረ ኪዳን የተሽኮረመሙበትን ቦታ ቆርበው ነው ወይስ ነገሩ አልገባ ብሏቸው ነው? ምንድነው እየሆነ ያለው? ፎቶው ላይ አቆምልኝ። የብፁዕ አቡነ ገብርኤል ስብከት ሲሰብኩ የአባ ገብረ ኪዳን ፎቶ ያለበት ጋር። እሺ ያው እኮ መጽሐፉን የሚለው የቱ ጋር እንደሆነ ግን በደንብ እኮ ያመጣቸዋል። የሆነ ቦታ ላይ አለ ሲገቡማ አለ እያሉ ነበር ቀደም እያነ። አዎ መሀል ላይም ደቂቃውን አልያዝኩትም እንጂ ያመጣቸው ጉባኤው ራሱ ሲገቡ የተቀዳ ቪዲዮ አለ ዩቲዩብ ላይ። ኦኬ እሺ እሱ ካለሽ ጮና እሱ ያለውን አሳቢ ነው። እስከዛ አሳቢ። እሺ ምንድነው ኤርሚዬ እንትን ቃሉ የሚለው መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ ነው። በጣም ቃሉ የእሳቸውን መሽኮርመም ነው የፈለግነው። አይ እኔ ከአይኑ ይልቅ ጆሮ ይጠቅማል ልል ነው። መንፈስ ለቤተ ክርስቲያን የሚለውን ለመስማት ኦኬ። አይን ቢበዛ ምን ዋጋ አለው? ልክ ነው፣ እውነት ነው ኤርሚዬ። ወንጌል ቢሰማ ነው የሚጠቅመው። ኤርሚዬ አልገባው መሰለኝ ሚስጥሩ። ስለ አራት አይና ገብቶኛል። አራት አይና ቢሆን ምን ያይበታል? ጆሮ ቢሆን ይሰማበታል። ዳጊ ቅኔ ዘረፋ ላይ አንደኛ ሆናል። አይ እኔማ የሆነ ጎረቤቱ የሆኑ ደብተራ ሳይኖሩ አይቀሩም ብዬ ነው የማስበው ዳጊ።